ሳራ ደግሞ በወሬ በምናምን ምራቋን ስለጨረሰች ቀጭን ነበር ነው የተባለው። እንዳውም ምራቅ አንሶ ውሃ እንደዚህ በብርጭቆ እንደዚህ እየነኩ ነው አሉ። እንደዚህ እያደረጉ ብሩን እንደዚህ አድርገው ቆጥረው እንዲህ ነው ያደረገችው። እንዲህ አድርጋ ሌላ ሰው ሲመጣ እንዳያዩ የት እንደተካፈላችሁ ስም ልናገር እንዴ? ልናገር የት እንደተካፈላችሁ አልጠራም፣ እራሳችሁ ታውቁታላችሁ። እሺ የት እንደተካፈላችሁ? የት ነበር የተካፈላችሁት? ቤታችሁ ነው አይደለም? ሱቃችሁ ነው አይደለም? አደረግሽ ለባሌ ጠዋት ከወጣው የት እንዳለው አያውቅም። እስቲ ምሳ አብረን በልተው ወደ ሱቅ ከፈታ ሄዳለሁ ብለሽ ነው የሄድሽው። ቃል በቃል እንደዚህ ነው። እነ መሲ ብሪጅስቶን እነ ሳራ ማለት ባል ጠለብ ያመጣችው ኮንትራት እሷ ምናምን የተሯሯጡት 50 ሺህ ብር ቆኖ አይደለም። ለቤታ አልነገሯት። ለቤታ የተገዛ ወርቅ 25 ሺህ ድርሃም ነው። እነሱ የወሰዱት 50 ሺህ በነፍስ ወከፍ ነው። እኛ ወርቅ አስገዝተን እኛ ወርቅ አስመጥተን ካደችን አይነት ድራማ ሲሰሩ እኔ ደግሞ አምጥቼ 50 ሺውን ድርግም። በጣም ተንቦገቦጎ እኮ ፍቅርሽ ቦምቦ ፍቅርሽ ሲፈነዳ 50 ዲናር ወዳኝ ዳ አልሀበሻ ቁጭ ብዬ ከወራት በፊት አይ ቲንክ 2 ወር ምናምን የሆነ ሰው እዚህ ሀገር ችግር ውስጥ ገብቷል አሉ። እሱ ቪዲዮ ያላችሁ ፖስቱ። ስም አልጠራም ብዬ ሳወራላችሁ እግዚአብሔር ቀላሉን ያርግልክ ብዬ ያልኩ ጊዜ ታስታውሳላችሁ? ካስታወሳችሁ ስም አልጠራም የሆነ ሰው እያወራው ጊዜ ያኔ አስታወሳችሁ? ፍቅሮች ስለ ሰለሞን ነበር ያወራሁት። በታሰረ በማግስቱ ሰውን የነገረኝ እነሱ ከኔ ሁሌ ነው ሚስጥር የሚያሸሹት። በዛኑ ሰዓት አልሀበሻ ጋር ደውለሽ ምንድን ነው ያልሽው? ወታ ልታወራ ነው፣ ኬስ ሰምታ ነው፣ በዚህ ገብቶ ማን ነው ታስሯል ያላት አለ ሰለሞን። ለምስልሽ ሰዎች ሲነግሩኝ ያምኑኛል። ለእኔ የነገሩት የትም እንደማይገኝ ከአንቺ ያወሩት ግን አደባባይ ወጣ። ትናንትና 11 ሰው ባለበት 2 ሰው ጭማሪ ምስክር አለኝ ብለሽ የጠራሻቸው መስክረውብሽ እስኪሄዱ ድረስ አንቺው ላይ መስክረውብሽ እስኪሄዱ ድረስ አለማፈርሽ ጭራሽ ከባሌ ጠረጥርሽ ስለነበረ ነው አልሽኝ። ያ ሁላ ሰው በተቀመጠበት የት አግኝቼው የት አይቼው? እንደ ማንኛውም ሰው ጊፍተሪ ነበር፣ ጊፍት ይሰጠኝ ነበር። አለቀ። አምግላድ ከሱ ጋር እንዳለሽ እንኳን እኔ የሰማሁት እኮ አመት አልፎ ከሰው ሰመቼ ከጠገብኩ በኋላ ነው። በሆነ አጋጣሚ ነገርሽ። በሆነ አጋጣሚ ምንድን ነው የበደልኩሽ? ምንድን ነው ያጠፋሁት? ህዝብ ይፍረድብኝ። ምንድን ነው? አንድ ድርሃምን ቢሆን እኮ ሲቸግር ይቸግራል። እኔ እኮ በገንዘቤ ለአንቺ ደርሼ ልሻቃለሁ። አንድም ብር ይሁን አስገቢ ስትኝ ብን ብዬ የማስገባ እኮ እኔ ነኝ። እኔ የበለጠልች ከኔ ስትጣይ ቢቸግረኝ የሚደርሱልኝ ብለሽ እኔን አግልለሽ ትናገሪያለሽ። ከኔ ስትታረቂ እነሱን ታገያለሽ። አባላሽን አቧካሽን እስኪ በቃሽ። አቧካሽን እኔ ላውራ ብል እኔ አውጭ መልሰሽ ጭራሽ ሄደሽ አላወራሽም። አረጋይስ የትኛውን አውርቼ የትኛውን ልተውላችሁ? መርቀኝ እስቲ ጠጪ። የትኛውን አውርቼ የትኛውን አውራ? እውነት የትኛውን ላውራላችሁ? በመድኃኒዓለም የትኛውን ልንገራችሁ? እንዲህ ነበር የምትጠይ? የዚህን ያህል አንቺ እኮ እዛ ፕሮግራም ላይ እኔን ለማዋረድ ነበር የተዘጋጀሁት። እኔ ልታዋርጂ ነበር ፕሮግራምሽ። እዛ ፕሮግራም ላይ እኔና አልሀበሻ ልታዋርጂ ነበረ ዝግጁ ሆነሽ የመጣሽ። ወይኔ ላውራ እድል ይሰጠኝ፣ እኔ ላውራ አንዴ፣ እኔ ላውራ። ስታወሪ አንቺ ተዋረድሽ፣ ስታወሪ አንቺ ተዋረድሽ። ምን ጉድ ነሽ? የትኛው መቃብርስ ነው የምትገቢው? እውነት የኔ ጓደኝነት ላንቺ ይሄ ነው? አስመሳይ መርዝ እያልሽ ትሮጫለሽ። የሆነ ነገር ወጥቼ ከተናገርኩ ይሄ እኮ አብሮነታችን አንድ ያልሆነው ሙና እኮ ታውቃለች። ከእናንተ ጋር በጭንቅላት አንግባባም። የቅርብ ጊዜውን ታሪክ ልንገርሽ፣ የአስመሳይነትሽን ጥግ ልንገርሽ። ታስታውሻለሽ አይደል?
የዛሬ ስንት ቀን አልሀበሻ ተሰብስባችሁ ያገኘኋችሁ ቀን ደስ የሚለው ሙና ታስታውሳለች። ምንድነው ይሄ ልጅ አውቀዋለሁ የት ነው የማውቀው ስልሽ ቀስ ብለሽ በጆሮዬ በኋላ እነግርሻለሁ አለሽ። እነ ሙና ሲሄዱ ጠብቀሽ እንዲሆኑ ነው አለሽ። እኔ ደግሞ እንዴት እንዲህ ይሆናል? እኔ ጋይሶችዬ ችግር አለብኝ አይደል? እንዴት እኔ ደግሞ የእናንተ ከነሱ ጋር ግሩፕ አይደለሁኝማ። ሙና ማን ስለሆነች እንደለመድኩት እግዚአብሔር ያሳያችሁ። ሙና ማን ስለሆነች እኔ ደግሞ እንደተመራሁት እንደተነገረኝ ወንድ እስኪ እኔ ሚዲያ ላይ ይሄን ጉዳይ ያወጣዋለሁ ብዬ እስኪ ወንድ ኤመራት ላይ ህግ ባለበት እንተያያለን ብዬ እኔ ደግሞ ዝትላቸዋለሁ። ፎዚ እሺ ጉጂ ስለማታውቅ አሁን መጣ ነው አሁን የነገርሻት። አንቺ አብረሽን ቁጭ ብለሽ የነበርሽው ሴትዮ አንቺ ሁሉን ነገር እያወቅሽ በዚህ ልክ አሁን ጉቺ ማሳበድ እንደገና እኔ ደግሞ ይሄ እንደ አውሬ ፎዚ ላይ አንቺ ማብረሽ ጓደኛ ስለሆንሽ እንትን ልትይ ነው ለጓደኞች። እኔ ከእውነት ጋር ነው የምቆመው። የኔን ጅንነት ብቻ እንዴት እንደተበላው ጋይስ እራሷ ወስዳ ውጪ ነግራኝ እራሷ እንዲያደርገውት ነው ልጁን ብለሽ ነግረሽኝ አታውቂውም እንዴ እንትና ቤት ገብቷል እኮ ብለሽኝ ራስሽ ያላቅ ማውቀው ነገር የለም። እነሱም ያውቃሉ እንደማላውቅ እንዴት ብዬ እኔ አገር እያዝ ብዬ ጋይስ እዛ አስፋልት ላይ ሙና ማን ስለሆነች ነው ትካሰሳለች ምን ታመጣለች እያልኩኝ ከዛስ ቻው ተባብለን ፎዚ መኪናዋን አስነስታ ሲሄዱ አብረው ድውል አድርጋ ወይዘሮ ጉቺ ልጁን ሚዲያ ላይ ያቀርበዋለሁ ብላለች። ሙና ምን ስለሆነች ነው ብላ አብዳ ነገር እንትን ብላ የትኛው ጉድጓድ ነው የምትገቢው? እሺ እዚህ ጋር ይችላል። እኔ ያልገባኝ ነገር ስንት ዓመትስ ልትኖሪ ነው? እኔ ከእናንተ የማያስማማኝ እኮ እናንተ ያላችሁ አመለካከት አንድ ነው። እኔ ከእናንተ የወጣ አመለካከት ነው ያለኝ። አይሆንም ስለ አይሆንም ነው በቃ። ለምን ማንም እኔን ወደፊት አይመራኝም፣ አልመራም በማንም። ያንቺ ደግሞ ጉድሽ በዛ አባላሽ እንጂ የትናንትናው ቀን ደስ ብሎሽ ነበር አይደል? እኔ የበለጠ ልጅ እንኳን ከአፌ የሚወጣው ምረግጣው ምድር እመርጣለሁ። ጀግና ነኝ ስልሽ በምክንያት አይስቤ ወንድ ነው ያሳደገኝ ስልሽ በምክንያት ወንድ ነው ያሳደገኝ። ባላመንኩበት ነገር ወይ ፍንክች የእናቴ ልጅ ለምን አይመጣም? የእናቴ ልጅ ደርሶ የሆነ ቦታ ሰሞኑ ቱር ስትያይሽ ነበር። ስም አልጠራም። የሆነ ሰው ደጋፊ መስለሽ ቱር ስትያይሽ ነበር። እኔና አንቺ ስንደባበር አንቺ ግን እኮ ለልደት እንኳን ለግለሰቡ ልደት እንኳን አልመጣሽም። ምክንያቱም ደግሞ እኔና አንቺ እናውቀዋለን ምን እንዳልሽ። እኔ በዚህ ልክ ጨዋ ነኝ፣ በዚህ ልክ እንዲህ ነው እንኳን ብዬ አላወራም። በቤታ ልደት ላይ እኔ ነግራችሁ በዚህ ልክ ጨዋ ነኝ። አስታውሱኝ፣ በኋላ እኔ አብራራላችኋለሁ። ለምን አልመጣችም እንኳን ሲባል ምክንያት ነው የፈጠርኩልሽ። እንደ ጓደኛ ምክንያት ነው የፈጠርኩልሽ። ለምንድን ነው የጠላሽኝ? እኔ ያልገባኝ ነገር እኔም ብቻ ሳይሆን ለምንድን ነው የጠላሽኝ? ማለት እንዲህ እንድንባላ ለምን ፈለግሽ? እዚህ ያለ ነው እንዲህ እንድንናከስ ለምን ፈለግሽ? ምንድነው ፖይንትሽ? ምን ታገኛለሽ? ተባልተን ተናክሰን መጨረሻ ምንድን ነበር አሁን የጠበቅሽው? እኔ ነኝ እነሱ ናቸው? ከማናች? ከሳራ ላበሻ ነው? ሳራ ላበሻ ቲክቶኳን ዘግታ ወጣለች። በቃ አለቀ። ከዚህ ወዲህ ቲክቶክ ላይ የምትጠሪያትም የምትጠሯትም ሰው የለም። በዚህ ልክ ያንቺ እኮ የ4 ዓመት የ5 ዓመት ቂም ድሮ በፖለቲካ የተነካከሽውን እንዳረሳሽ ሳቅ ነው። ያኔ ነው እኔ አንቺ የበቃሽን የዛን ቀን የፖለቲካ ዘመን ቁርሾሽ ልብሽ ውስጥ ቀርቶ ስለ ቤት ዛሬ ደርሶ ከኔ ስትጣይ ወዳጅ መሰለሽ። ከመሲ ጋር ለምን ልደት ላይ እንዳልሆነች እንነግራችኋለሁ። እኔ አስታውሱ። እሺ ግን ለምን የኔን ህዝብ እንዲጠላይ ለምን ፈለግሽ? ትወጫለሽ አስመሳይ እንደዚህ ተደርጌ። ትላንት ግን ማን ነበር አስመሳዩ? ጋይስ ሼር አድርጉልኝ፣ ለሞኒትም ለሳሪም
እንደው ለሁሉም ሼር አድርጉልኝ። እዚች ጋር መጥተው ህዝብ ፊት እኔ ጓደኝነት ሀቅ ካለብኝ ያሳፈርኳቸው፣ ያስቀየምኳቸው፣ ያማኋቸው የተናገርኩት ነገር ካለ እናንተ ፊት እኔ ሀቄ መውጣት አለበት። ታሜ ቤት ብቻ አይደለም ሀቄም የሚወጣው። እኔ ትርፌ ይሄ ህዝብ ነው። የምትሰሙ ከሆነ ቁጭ ብላችሁ እኔ ትርፌ ሚዲያና ህዝቤ ነው። ታሜ ቤት ብቻ የኔ ሀቅ አይወጣም። ታሜ ቤት ብቻ የሳራ ለሀበሻ ሀቅ አይወጣም። ታሜ ቤት ብቻ የሙኒት ሀቅ አይወጣም። እውነት ነው። የሳሪ ዳጣ ሀቅ አይወጣም። ሳራ እኔ ታምም ያለው ጋይስ ባወራው አያልቅም። ጂን ስጧት። አጠገባችሁ ያላችሁ ሰዎች ጂን የለ ባወራው የማያልቅ ጉድ ነው። በቃ ብታወሩት እኔ ስንቱን ነው የማወራላችሁ ጋይስ፣ ስንቱን ነው የማወራላችሁ። ይሄ ራሱን ግራ ገባኝ እኮ ስንቱን እንደሚወራ ስንቱን ነው የማወራው። ግራ ገባኝ እኮ የትኛውን አውርቼ የትኛውን ልቶ ታላርገሽ ንገሪ። ዛሬ በዚህ ልክ ጠልተሽ ነበር እንዲ አብራሽን የነበርሽው? በዚህ ልክ ነበር እንዲ ቀን የምትጠብቂልን? አንቺ እኔን ቀን ነው የምትጠብቅልኝ ትያለሽ። ቀን ስጠብቂልኝ የኖርሽማ አንቺ ነበርሽ ቀን ስጠብቂልኝ የኖርሽ። ቀን ስጠብቂ ምን ቀን ነው ማጠቃት? እንዴት ነው አንገቷን ማስደፋት? እንዴት ነው እንዲህ ማደርገው? አንቺ መብረቁ ጋር ደውለሽ እግዚአብሔር ያሳያችሁ ጋይስ። እራሷ መብረቁ ጋር ደዋይ እራሷ ጃጓር ጋር በቀን 24 ነው የምትደውለው። ጃጓር ተጠርቶ መጠየቅ ይችላል። መብረቁ ጋር እራሷ ደውላ ግሩፕ ላይ ልጆቹን አስገብታ አውርተው ሲጨርሱ መታ ደግሞ ለኛ እዛ ያወሩትን ለኛ ትነግረናለች። እዚህ ጋር ያዥልኝ። ምንድን ነበር ፖይንትሽ? ያዥልኝ። ይህንን ሁላ ድብልቅቅ ስታደርጊ ፖይንትሽ ምን ነበር ነው? ምንድን ነበር የፈለግሽው? እኔን በሚዲያ በህዝብ ልታስጠይ? እኔ እኮ ከሰዎች ከግለሰቦች እኮ ነው የተጣላሁት። ጸብም አይደለም። በቃ ጸጥ ነው ያልኩት እኮ። ምንም መነጋገርም ማለትም ምንም አልፈለግኩም። በቃ ሁሉም ነገር ጊዜ ይፈተዋል። ሁሉም ነገር። አንቺ ግን ሁሉም ጋር አስመስለሽ ትኖሪያለሽ ወይ ትዘልቂዋለሽ ወይ? እንዲህ እንደ ትላንትናው በአደባባይ በገሃድ እኔ ሳራ ላይ ይዤው የነበረውን ቂም ፍቅሮቼ እንዴት ብዬ ልንገራችሁ? ሳራ ዳጣ ላይ ይዤ የነበረው ቂም እግዚአብሔር ጠበቀኝ እስከ መጨረሻው። እግዚአብሔር እስከ መጨረሻው ጠበቀኝ። በእልህ ውስጥም በንዴት ውስጥም ካፌ ክፉ ቃል እንዳይወጣ ተጠነቀቅኩ። ግን እንደዛ ያናቆርሽን አንቺ ነበርሽ። ድምፅሽን ሪከርድ አድርጋ የላከችው ሳራ ነች ብለሽ አንቺ ራስሽ ሴት ትላንትና ሙሌ ዘር ይውጣልክ ሳራ ነች የቀዳችው ብላለች ብለሽ ነግረሽኛል አለ። እዛ ለነሳራ ደግሞ ሙሌ ነው ያሰማኝ ያለሽ። እዛ ለሙሌት ደግሞ በጉቺ በራሷ ስልክ ነው የሰማሁት ያለሽ። የትኛው ጉድጓድ ነው የምትገቢው? እንዴት አብረን ቁጭ ብለን ድምፄ ተቀድቶ ለእሷ ይላካል ብዬ እኔ ሳራን ተቀየምኩ? እንዴት አንድ ጠረጴዛ ላይ ቁጭ ብለን አንድ መኪና ውስጥ እየሄድን እንዴት ሳራ እኔ ድምፄን ቀድታ ትልካለች ብዬ? ያውም እኮ ምንም መጥፎ ነገር አላወራውም ጋይስ። የዚህን ያህል ነው እንደ የምንፈራራው ብዬ። እችን ሁላ ድራማ የምትሰሪው ግን አንቺው ራስሽ ነበርሽ። ትላንት ግን ተጋለጥሽ። ትራሱ ተመችቶሽ ተኛሽ። አይመችሽም። እመኒ ከዚህ ወዲያ አይመችሽም። እኔ አደባባይ ህዝብ ፊት እውነቴ ይወጣልኛል። እንዲህ እንዳሁኑ ማለት ነው። አባላሽን አናከሽ። የመብረቁ ሚስጥር መተሽ እዚህ ታወሪያለሽ። ጃጓር ጋር 40 ጊዜ ትደውያለሽ። እኔ ልፈርበት ጓደኞቼ እንዲሰደቡ ብዬ ይሄ ለድረሳሽ የሰጠሁት ነገር ካለ አንበሳ ስጥልኝ እከሌን ትስደብልኝ ካልኩ ትስደብልኝ እከሌን ብዬ የሰጠሁት ካለ ወይም ደግሞ እኔን እንዳትሰድበኝ ክፈልልኝ ያልኩት ካለ ፈቅጄላት ነው የምትሰድበኝ። ስሜን በመልካም እንዳታነሺ ብዬ ቶፒክ አስገድዶሽ እንዳትደግፊኝ ብያት በአንቺ ስም በመልካም መነሳትን እንደ ኃጢአት እጠየፈዋለሁ ብዬ እኔ ነኝ የምሰደበው። ፈቅጄ በመልካም ያነሳሽን ቀን ነው እምሰድብሽ ብያት ፈቅጄ ነው በሄለን ስሰደብ። አንቺ ግን ድራማሽ ፈቅዳለች፣ ደግሞ ፈቅዳለች። ቃል አጣሁልሽ፣ ፈቅዳለች፣ ቃል አጣሁልሽ። አንቺ ፈቅዳለች። ምን ጉድ ነሽ? ማንን ላለማጣት ነው? እኔ ግን ባይዘዊ ከሆነ ጊዜ በኋላ አላምንሽም ነበር። እንደማላምንሽ ልንገርሽ፣ አልዋሽም።
ላላበሻም ነግሬያታለሁ። ይህች ልጅ ግን እንጠንቀቃት፣ ምንም አልጣመችኝም ብዬ ዛሬ ልንገርሽ፣ ላላበሻ ነግሬያት ነበር። ብዙ ነው ያለው እኮ ጋይስ፣ ላወራው ፈልግና አንዳንዴ ላወራው ፈልጋለሁ። ብዙ ነው በቁማችን ግን ገለሽናል። እንዳንቺ ሀሳብ እዚህ አገር ላይ ከኛ መሀል አንዳችን እስር ቤት እንገባ ነበር። እንዳንቺ አሰራር፣ እንዳንቺ እንደሄድሽው አካሄድ አንዳችን እስር ቤት ገቢ ነበር። አንዳችን የሆነ ሰው ጋር እየደወልኩ እንኳን አወቅኩሽ፣ እንኳን ትላንትና አልሄድም ያልኩትን ነው ማሮቼ፣ አልሄድም። ማናቸው እነሱ እኔን ስብሰባ የሚጠሩኝ? ለመጀመሪያ ጊዜ የታሜን ኮፊ ሾፕ ትላንት አየሁት። እግዚአብሔር በሚያውቀው ምርቃቱ ላይ አልሄድኩም። አይታችኋል። የታሜን ኮፊ ሾፕ ትላንትና ነው ያየሁት። ምርቃቱ ላይ አልነበርኩም። ምንም ዝግጅቱ ላይ አልሄድኩም። ትላንትና ታሜን የዛሬ 3 ወር ቀይሁን ጥቁር በአካል አየሁት። የት? እዛው ሱቅ ለሆነ ጉዳይ ላወራት ሄጄ እንዳጋጣሚ እዛ መጣ። ወይ እንደዚህ ረጅምነት እንዴ ብዬ አይቼውም አላውቅም። 7 ዓመት እዚህ ሀገር ስኖር የዛን ቀን አየሁት። ግሩፕም አባልም አይደለሁኝም። በድፍረት ነው የምናገረው። አግባብ አለን። አልፎ ስለ ታሜ ምርቃት የሚለውንም በኋላ አስታውሶኝ። እሺ የነበረኝ ከእሷና ካለሀበሻ ጋር ነበር። ከሌሎቹ ጋር ብዙም አልነበር። ላዩን ዳርዳሩን የሆነ ግንኙነት ታውቃላችኋል። ሀሳባችንም ስለማይገናኝ በሀሳብም አንስማማ። ልንገራችሁ፣ እኔ እነሱ ከሚያስቡት ወጣ ብዬ ነው የማስበው። አሁን የዛን ቀን አንቺው ነሽ ልጁ እንዲተደርጎ ብለሽ ያወራሽው አንቺ ለእኔ ነገርሽ። ወንድ ልጅ እንዴት እንዲደረጋል አልኩኝ። ወንድሞቼ መጡብኝ። እንዴት ማን ስለሆነች አልኩኝ። ሙኔት ማን ስለሆነች እኔ ያለው አልኩኝ። እኔ ደግሞ ፈርዶብኛል። እኔ ያለው ብዬ አልኩኝ። ለካ ስታቀሳስረኝ ለካ ታሪኩ እንደተነገረኝም ታሪኩ እንደተነገረኝም አይደለም ከኔ አፍ የሚወጣውን ለመስማት ነው። ሙኔት የሆነች እንደሆነ ምን ታመጣለች አልኩ። እኔ ደግሞ ጅሎ ሙኒት ማን ስለሆነች ኤማራት ነው አልኩኝ። እኔ ደግሞ እስቲ እግዚአብሔር ያሳያል። ከሙኒት እጅ ስለካካ እነሱ ፊት ነው በጆሮዬ ይሄ ልጅ አይቼዋለሁ የሆነ ቦታ የት ነው የማውቀው የድሬዳዋ ልጅ ነው አልኩኝ። ለካ ሚዲያ ላይ ነው ልጁ ያየሁት። እኔ ደግሞ አልገባኝም። ቆይ በኋላ ትቀሻለሁ ስትይኝ በጆሮዬ እነሱ አይተውሻል። ከዛ ደጅ ወጣን። እነሱ ሲሄዱ እኔ እንትዋረክሽ ልጁ እንዲተደርጎ ብለሽ አበድኩ ጋይስ። እኔ ደግሞ አለ አይደል ይሄ ድርቅ በቃ ደረቅነቴ ግትርነቴ ማን ስለሆነች ነው አልኳ። እኔ ደግሞ እንዴ አንቺ ከኛ ጋር ቁጭ ብለሽ ጉዳዩን የምታውቂ ነሽ። ከኔ እኩል ደግሞ አብራት አብዳለች እኮ እኔ ሳበድ ለካ አይደለሽ ይሄ ኤማራት ነው ትክክል ነች እኮ ጉቺ የምትለው ትላለች። ፎዚ ደንግጣ ከኛ ጋር ከመጀመሪያ እስከ መጨረሻ አብረሽ ነበርሽ። እሷ አሁን መታ ስለሰማች ነው አገኘሻት። እሷ አሁን መታ ነው የሰማችው። አንቺ ግን ምን ሆነሽ ነው እንዲህ የምታብጂው? ከዛስ ከኔ እንደሄዱ መኪና ውስጥ ገብተው ደውል አድርጋ ሞኒት ጉዳዩ ጉቺ ሚዲያ ላይ ይዤ እወጣለሁ፣ ሙኒት ምን ታመጣለች ከኔ ጋር ትገጥማለች ብላሻለች። አንቺ ምን የትኛው መቃብር ነው የምትገቢው? ግን በጣም ነበር የምትጠይ። የኔም ጥያቄ ነው እኮ በጣም ነበር ወይ የምትጠይ? የታቁር መኪና ላይ እኮ መጥቼ በማታ በጨለማ ሱቅሽ ድረስ መጥቼ እኔ ካድሽኝ ግን ኃጢአት አይሆንብሽ? ለሰዎች የተለያየ የተዛባ ኢንፎርሜሽን የሰጠሽው ግን ኃጢአት አይሆንብሽ? አይሆንብሽም? በጣም ያሳዝናል። በማታ ሱቅሽ ድረስ መጥቼ በዝናብ ነገ ነው የምናስረክበው እና አብረን እንሂድ። አንቺ ለእኔ ምንድን ነው የመለስሽልኝ? እግዚአብሔር በሚያውቀው ግን ምንድን ነው የመለስሽልኝ? እኔ ብድ ልብስ ልሆንልሽ ደግሜ ያለ ሀበሻ ሳገኝሽ እባክሽ አብረን እንሂድ። ለእኔ ምንድን ነበር መልስ የሰጠሽኝ? ምክንያት የሰጠሽኝ? እኔ ምን አውቄ ምን አለች? አልሀበሻ ራሱ ሳገኝሽ ደግሜ ጠይቄሻል። ምንድን ነው መልስ የሰጠሽ? ዛሬ ነገሩ ተደበላልቆ እኔው ምቀኛ፣ እኔው መርዝ፣ እኔው ከሃዲ፣ እኔው የሰው ነገር አትመኝ። ቀን ደርሶ ሁሉም ገሃድ እስኪወጣ ነው። ሰባት አርኪ አትመኝ ብዬሻለሁ። አንቺ ወሬውን አንዴ ከመብረቁ
አንዴ ከጃጓር አንዴ ከሆነ ለመብረቁም አልበጀሽው ለኛ ነግረሽናል አውርተሻል 100 ሺህ ሊከፈለው ነው ብለሽ የኔንስ ቢወጣ ማፍርበት ሚስጥር የለኝም እኔ ሃይ ይወጣብኛል ብዬ የምፈራው ሚስጥር የለኝም አልኩሽ እኮ ምንም የምፈራው ነገር የለም ከተባልኩት በላይ አልባልም ከተባልኩት በላይ አልባልም አለቀ ሁሉንም ተብዬ ጨርሻለሁ ምን አዲስ ነገር አለ አንቺ ከሰማይ በታች አለማፈርሽ እዚህ ቤት አንድ ሰው ገስት ላይ ብታስገቡ ሞዴሬተሮች ሌላ ተአምር ሌላ ጉድ ነው አንድ ሰው ገስት ወልካቸው ሚውት አርግ አንቺ ነሽ የካድሽን በቁማችን የቀበርሽን አንቺ ነሽ ሲነጋ ሌላ ሰማለሁ ሲነጋ የቻልኩት እኮ ማውራት አቀቶኝ አይደለም እኔ ሳወራ የሰው ክብር እንዳልነካ ያዙላት ሁሉንም ዘርግፌ ካወራው የማከብራቸውን ሰዎች ክብር እንዳልነካ ነው እንጂ ማንንም አልፈራም ማንንም ሬድ ላይን አያበጅልኝም ደግሞ ይሄን እንዳጠሪ ይሄን እንድጠሪ የሚለኝ ሰው የለም እኔ እልሄ ከፎቅ ላይ የሚያስወረውረኝ ባለጌ እኮ እኔ አይምጣብኝ ከኔ እንደኔሽ እንዴ ማንንም አያስቆመኝም መናገር ያለብኝ 1 2 3 እያልኩ ማውራ እኮ ነኝ እዚህ ጋር ያወራሁትን እዛ ጋር መደግም ሴት እኮ ነኝ እኔ ከሚዲያም ፊት ከሚዲያም በኋላ ሰው እንዴት እንጀራ ቆርሶ አብሮ ይበላውን ይክዳል የካድሽን አንቺ ነሽ በቁማችን የቀበርሽን ጓደኛ አብሮነት እህትነት ስንል በቁማችን የቀበርሽን እኔን በአደባባይ ስታሰጭን ከርመሽ ሌሽ ማዕሌሽ ነው ከሚያስታርቆኛል ብዬ ጸጥ ብለው ህዝብ ይስማው እንጂ ህዝብ ይስማ ጭራሽ ስለነበረ ነው ሙልለጠምስና ለዛ ነበር የጠላሽን እኔ ግን ባልሽን ባይኔ አይቼው አለቅ ታውቂው ለኦዲየንስ እንደዋሽልሽ መጥቷል አብረን ነበር እዚህ ሄደን እዛ ሄደን ምናምን በይልኝ እያልሽ ዋትሳፕ ትኛለሽ ኮመንት ላይ መጥተሽ ህዝብ ይመሰክራል ዋትሳፕ ስትኝ ዋትሳፕ በይልኝ ስትይ ጓደኛ አይደልሽ እልልሻለሁ ደስ ይበልሽ የኔን ስፍስፍ እንትና እኮ መጥቶ በዚህ እኮ ገብቶ እዛ ሄደን ተገናኝተን ነፍስሽ በማለት እንዴ ነው የመጣው ጭንቅ አለች በባለፈው ነው የመጣው ቢመጣን እናንቺ ጸበኛ ነን ሳላየው ሳላገኘው ነው ሄደው ለምን ካንቺ ተጣልቶ እሱን አላገኘም ብዬ ካንቺ ተጣልቶ አልሀበሻን ደውሎ ለብቻዋ ላግኛት ነገ ሊሄድ ነው ሳላገኛት መሄድ ውስጤን ደበረኝ ብሎ ለአልሀበሻ ነግሯት አልሀበሻ ስትጠይቀኝ ስላልሞተች ትናገራለች ከሷ ተጣልቼ እሱን ለብቻው አላገኘውም ያልኩት ጨዋ ወልዶ ጨዋን ያሳደገኝ እኔ በለጠ ሙስና ትላንት ግን እልህና በስጭት ንዴትሽ እውነቱን ጥላቻሽ በምን እንደሆነ አወጣሹ በለጠ ሙስና አወጣሹ ያ ሁላ ሰው ተሰብስበ አንቺን ህዝብ ታዘበሽ አንቺን ህዝብ ተቀየመሽ እዛ ነበር ሚዲያም ላይ ያለው ደግሞ ህዝብ እውነቱን ያውቃል ከዛስ ስታባይኝ ስታናክሽን ከዚህ ወደዛ ከዛ ወደዚህ ከዛ ወደዚህ ከዛ ስንት ዓመት ሊኖር በጣም ይገርም ማለት ስንት ዓመት ልንኖር ነው ይሄ ሁላ ምንናከሰው ስንት ዓመት ልንኖር የኔም ጥያቄ ነው ቡቺ ይሄ ነው ቡቺ ሞት እኮ ፊት ለፊት በስመ አብ ብሎ መጥቶ ይወስድሻል እኮ አውዝ ብላ ሞት አለ ለምንድን ነው ሞት እንዳለ የረሳሽው አንቺ እኔንስ ለምንድን ነው እንደዚህ ጠላሽ ምን አድርጌሽ ነው እንደዚህ ጠላሽ ለምን ይጠላሽኝ በዚህ ልክ አሜሪካ ቪዛ ስታይ ክህደቱ እኔ ላይ በዚህ ልክ ለምን አስፈለገ ይፈጣል እውነቱን ልንገርሽ የነገረችኝ ይሄንን ነው ያ በአሜሪካ እናትም ያለችው በባሉ አይደለም በአሜሪካ መብረቁ ድረስ ያ መብረቁ ድረስ ጃጓር ጋር በቀን 5 6 7 8 9 10 ጊዜ ነው የምትደውይው ምን አድርግ ነው የምትለኝ የኔንስ ማን በነገረ ማን ይዛለሽ ብሶትሽ ደውለሽ ራስሽ ልጆቹን ግሩፕ ላይ ብሶቴ ነው ሙኒትንም ራስሽ አስገብተሽ መጥተሽ ደግሞ ምን ብለሽ ታወሪያለሽ ሙኒት 100 ሺህ ሰጣለሁ ብለዋለች ለኛ እኛንም ማጣት ስለማፈልግ ይቆም እዛም ማጣት አትፈልጊም እዚህም ማጣት አንዱ ጋር ቁሚ እንደኔ ግትር እየጠጣሽ ታውቂኝ የለኔ የሆነ ነገር ከነገርሽኝ እንዲህ ካልኩ እንደማልመለስ ላንቺም አልተመለስኩም እኮ አጠገባለ ጂን ስጡልኝ ጋይስ ጂን ስጡልኝ 3 ቤትሽ መጥቼ ሳቀሽ ስደውልልሽ አላነሳም ስትይ ደሃ ሲያለቅስ እኮ ፊት ለፊትሽ ነው የቆምኩት ፊት ለፊትሽ አታደርጊውም ካደረግሽውም እኔ ያለሁ ነው ያልኳት እኔ ግን በጥላቻ አልነበር እንደዚህ ያልኩት አንቺ ግን ድረሱልኝ እኔ ልታሳጣኝ ሁሉንም ጉድሽን ሰማነው ሁሉንም አወራን እኮ ሁላችንም ለኔ ሌላ ለዛች ሌላ ለዚች ሌላ ሁሉንም ምንድነው የበደልኩሽ እኔ ምንድነው የበደልኩሽ
ስታባይን የነበረው እኔ ምን አድርጌሽ ነው? አንድ ድርሃምን ቢሆን እኮ ስደውይልኝ አለው እምልህ እኮ እኔ ላስታውስሽ ብዬ ነው። ምስኪን እንስፍስፍ ብትከፊ በሰዓቱ ሲያስፈልግሽ ግን እኔ ነኝ የደረስኩት። አይዞሽ እኔ ስራ አለኝ ሰርቼ ነው የምኖረው። እኔስ ለምኜ ነው የምኖረው? ሸርሙጬ ነው የምኖረው? ምን አይነት ላይሰንስ ልትሰጪኝ ፈልገሽ ነው? አይኒ ብላሽ አንቺ አይኒ ብላሽ ወዲህ ጀበቃል ጓደኛ እንደናፈቀሽ ኑሪ፣ ሰው እንደናፈቀሽ ኑሪ። ጸጥ ስል ጸበኝ ከሷ ታርቀን ሲመጣ አብሬ ያገኛቸዋለሁ። ለአሁኑ ግን ይቅርታ በይልኝ፣ ማግኘት አልችልም። አየሽ ወንዶች ናቸው እኔን ያሳደጉ። ከማትወጃቸው ቂም ከያሽባቸው ሰዎች እኔ የተጣላው ሲመስልሽ፣ እኔ ዞር ያልኩ ሲመስልሽ ደርሶ እኮ ጊፍተር ሆነሽ ነበር። ደርሶ 10,000 ጊዜ ስም መጥራት ጀምረሽ ነበር። ሰው ስለማያውቅ ኢትስ ኦኬ። ለኔ ግን ያልሽ ለኔ ግን ያወራሽው አላሳፈረሽ? ለኔ ግን ያልሽኝ ስትይኝ ይኖርሽው ልደት እንኳን የቀረሽበት ምክንያት እኔ ከልቤ ጓደኛ ነው። እግሯን አሟት ነው የቀረችው ያልኩልሽ። ለምን እንደቀረሽ ግን እኔም አንቺም እናውቀው ነበር። ዛሬ ደርሰሽ አንቺ ወዳጅ መስለሽ እኔ የተጣላው እኔ ሰው የሸሸኝ የራቀኝ ሲመስልሽ ልትበቀኝ መጣሽ። ለምንድን ነው በቀሉ ሲያስፈልገው? ለምንድን ነው በዚህ ልክስ ጥላቻው? ለምንስ ነው የጠላሽ? ምንስ ነው ያደረኩት? ምንስ አድርጊ ነው ማለት? ለምንድን ነው የተጣላሁት? ለምን በቀል ፈለግሽ? መሀላችን እንዲህ ልታባይን እንዲህ እዛ እኔ እኮ ጋይስ ባወራ አይወጣልኝ። ያንቺን ስንቱን ነው የምናወራው? ስንቱን እናውራው? የማይገናኙ ሰዎች አልሀበሻንና ታሜ እኔ ግሩፕ አይደለሁም። አጋጣሚ የሚያገናኘን አንድ ሀገር ላይ የምንኖር ኢትዮጵያውያን የምንግባባ ሚዲያ ላይ የምንተዋወቅ ሰዎች እንጂ እኔ እኮ ግሩፓችሁም አይደለሁም። በጭንቅላትም ባስተሳሰብም ባመለካከትም አብረን አንሄድም። ሀሳቤ እንደማይገጥም ስለምታቂ እኮ ነው ደጅ አውጥተሽ ያቺን ነገር ለኔ ነግረሽኝ እኔ ጢው ብዬ ወንድ ነች እስቲ ሙኒት አድርገው አልኩኝ። ዛሬ ማታ ወጣለው ሚዲያ ላይ አልኩኝ ወንድ እስቲ ሙኒት ተጫወትሽብኝ። ግን እስቲ ወንድ ሙኒቴን ታድርግ እኔና እሷ የት እንደምንዳረስ አስባልሽ። ከዛ ግን መኪና ውስጥ ሆነሽ ደግሞ ደውለሽ ለሷ ጉቺ እኮ ጉዳዩን ሚዲያ ላይ ይዤ እወጣለሁ ብላለች። ቡቺ ታሳዝኛለሽ፣ ታሳፍሪያለሽ። እፈሪ ለራስሽ። ያንቺ መልካም ነገር ሚዲያ ላይ ይታያል። ለበርዝዴ ባለቤትሽ ወርቅ ልኮልኛል። ያው አንቺ ልበል አንቺ ወርቅ ሰጥሽኛል በአደባባይ በሚዲያ ለዛም አመስግናለሁ። እኔ ግን በአደባባይ ስለማልሰጥ ህዝብ ስላላየልኝ የአንገቴን ወርቅ ወደድኩት ስትኝ አላበሻ ከአንገቴ ላይ ፍትት አድርጌ አንገትሽ ላይ ይኸው ጓደኛዬ ታባቱ አንቺ ግን ሚዲያ ላይ አይደለም ህዝብ አያውቀው። ኤኒታይም እንደፈለግሽ ፒክ አድርገሽ አስመሳይ ጊንጥ ጉርጥ መርዝ እባብ የምትይኝ እኔ ነው። ከኋላይም ከዛ ግን መተሽ እንጀራ አብረሽኝ ቁርስሽ ትበያለሽ። መተሽ አብረሽኝ በቀደም ጸበኛ ነበር በማበዛች ቪዲዮ በሰራችባት ልጅ ካስታወሳችሁ አንነጋገርም። ያንን ሁላ ድራማ ጃፒቶይ ለራሴ እኔ ብሶት እኔ ልጅቷ ብትሸኝ ከጎንሽ አለው ስላልኩኝ አበድሽ። ያንን ሁላ ድራማ ሰራሽ። ጓደኛ ካደኛልሽ፣ ተካድኳልሽ፣ በዚህ ገባዋልሽ፣ በዚህ ወጣዋልሽ፣ ድብልቅልቁን አወጣሽ፣ ተአለቀሽ፣ ተላቀሽ፣ ተካድኩኛልሽ፣ ሰውም ሆ አለልሽ። ስንቱን ቻለው። ተዘጋግተናል። ከዛን ቀን በኋላ ሴረኛ ስለሆንሽ ስምሽን ሳልጠራ በበቀደም ብን ብለሽ መጥተሽ ጸበኛ ነን አልሀበሻ መጥተሽ
እንደዛ አቅፈሽ ላይ ተጠምጥመሽ እኔ ወድሻለሁ ለኔ ብለሽ እንደሆነ የተቆጣሽኝ አውቃለሁ። ማስመሰሉ ለምን አስፈለገ? ሚዲያ ላይ ምን ለድራማ አሰራሽ? ህዝብ አስነሳሽብኝ። በአካል ስታገኘኝ የምን ድራማ ነው? የምን ድራማ ነው? በአካል ስታገኘኝ ምን ያስፈልጋል? ቆይ እንጨርስ እንጂ እንደ የስንት በጉጉት ሲጠበቅ የነበረ እኮ ምን ውሸት እንደተጨመረበት እኔ ያስረዳችኋለሁ። ስትችልበት ለቅሶ ትወጫለሽ። እኔ ጨምራለሁ። የቀነሱት ካለ እኔ ጨምርላለሁ። ጸጥ በል እንጨርስ። በቃ ትላለሽ። ሚዲያ አምባሽ በአራት ማዕዘን እኔ ነጭ ነው ልቤ፣ ጥቁር ነው ልቤ፣ ሰማያዊ ነው ልቤ፣ ብርጭቆ ነው ልቤ፣ መስታወት ነው ልቤ፣ ከኋላ እየወጉኝ አንቺኛ ከኋላ ከፊትም ሊወጋሽ እንደዚህ ያው እንደዚህ ሰው እንዳታስገቢ ጉቺ እንዳታስገቢ አበባ የሚልኩ እንዳታስገቢ እንዳያቋርጡሽ። መውጋት ቢሉት መውጋት አይደለም። አንቺኛ ሊወጋሽ አንቺኛም በቁማችን ይቀበርሽ ሁላችን ጋይስ እንድንፈራራ እኮ ያደረገችን ጀግና ነሽ። ግን ትያለሽ አፍሽን ሞልተሽ ያለ ማፈርሽ ፖለቲካ ስተነትን የኖርኩኝ ነኝ ያልሽ እኮ ትላንትና። ፖለቲካ ሳብራራ ስተነትን የኖርኩኝ ነኝ። ጓደኝነት ውስጥ እኮ ፖለቲካ ይሰራል። ፖለቲካ መተንተንሽ ሌላ ጉዳይ ነው። በፖለቲካም አይደለም በምንም አይደለም ጓደኝነታችን የነበረው ነገር ያው ጓደኝነት ልበለው አብረን ስለምንበላ ቤታ ይሄን ነገር በጣም ላብራራ ነው። ዛሬ ያለ ካሜራ ልገባ ነበር እንደዚህ ሆኜ አብጄ የመጣሁት። እሺ ራሷ ካረገችው እኔ አብራራልሻለሁ በዚህ ጉዳይ። ትናገራላችሁ ሁላችሁም የምታውቁት ነገር ነው። ሁላችሁ በቁማችን ቁፍር አድርገሽ እኮ ነው ቅብር ያደረግሽን። ግን እኔ ቀብረሽኝ እንኳን ገለሽ ቀብረሽኝ ራሱ አልረካሽም። እኔን አልረካሽም። ገና 3 ሲኖትራክ ድንጋይ መቃብሬ ላይ ማስገልበጥ ትፈልጊ ነበር። ቀብረሽኝ ላይ 3 ሲኖትራክ ድንጋይ እምነሳ መስሎሻል? ሞታለች ብለሽ ራሱ አምነሽ አልበቃሽም። እንደገና ትነሳለች ብለሽ 3 ሲኖትራክ ድንጋይ ላይ ልገለብጭ ድንጋዩን ለቅምልሽና እንዲያራፈናለን የምናነሳሽ ባንቺ ጭንቅላት የፈለግሽውን ጌም ተጫውተሻል። ጨርሳችሁ ነው ድብን አባላሽን እስኪ በቃሽ። አናክሽም። እኔ ሙኒት መተሻል አበባ ስጭ ለሳሪ ዳጣ ሼር አድርጊላት። እዛ ዙሪያ ለምን ነበራችሁ? አልሀበሻው ላይ ሙኒት ታስገቢ ልታስቆም ነው ሙኒት ዝም ብላ የምትጠቃ ሰው ናት። ሙኒት እንዳትገቢ ለአንቺ ብዙ ምነግርሽ ነገር አለች። ሰራሽልን ሙኒት በጣም ምነግርሽ ነገር አለች። ሁላችንም ሙኒት ካለሽ አበባ ስጭ። ወይ ልታስገባ ነው ሰው። እሺ ሊቋረጥ ነው እንዴ ነገር ተጫወትሽ ሊቋረጥ ነው እውነት። ያሁላ ሰው ፊት ጋይስ፣ ያሁላ ሰው ፊት እኔ የምዋረድ ሳራ አልሀበሻ የምትዋረድ እኔ የምሸማቀቅ አያመጣጥሽ አገባብሽ እንኳን ፊቴ ላይ ያለ ሸሚዝሽን ገልብጠሽ እንዲያሽ ስገብ እንደዚህ በቃ እንደዚህ እኔ እንኳን እንዲህ እንደ ታይታኒክ ጃንዘር ምድር ማቅ ጫማ ያረፈበትን ማቅ ውለታም ይሉንታም ማቅ ሴት ነኝ። ውለታም ማቃለሁ ይሉንታም ማቃለሁ በደንብ አድርጌ ለጓደኞቼ ጥግ ድረስ መስዋዕትነት የምከፍል ነኝ። ላመንኩበት ነገር ደግሞ የእናቴ ልጅ ወንድሜ ቢመጣ ወደኋላ አይደለም። ኤግዛክት ይሄን እኮ ለዛ መርዝ ነኝ። አንቺ ባመንሽበት ስለማልቆም እኔ መርዝ ነኝ። አንቺ ባመንሽበት ስለማልገኝ እኔ መርዝ ነኝ። ቡቺ ማቤት ሆነሽ ነው አሁን ቲክቶክ የገባሽው? እሱንም አያይዘሽ ንገሪ። እኔን ጠመድሽኝ። አንቺ እንደምትፈልጊው አታሽከረክሪኝ። ሲቀጥል በሶሊያና አንጀትሽ ቅጠል ብሏል። ደግሜ ልንገርሽ፣ ሀቢባ ቤት ጉቺ መታ ትመሰክርልኛለች ስትይ አውቄ ቀረቼ፣ በቤቴ ግን የልጅቷን ሀቅ አወጣሁላት። ይሄ አትውጪው አታፊው ነገር ሆኖብሽ ድብን ብለሽ የምትጠብቂኝ ነገር ነበር። ድብን ብለሽ እርር ቅጥል ብለሽ ተቃጥለሻል። ጨጓራሽ ነዷል በሶሊያና። የሶሊያና ጊዜ ቂም ውስጥሽ አለ። ቀን ነበር የምትጠብቂልኝ። እኔ ተቃጥያለሁ ጋይሶች፣ እኔ ተቃጥያለሁ። 1 2 አይደለም። ኢንሳይደር ይከበራል ወይ ጓደኛ ያሰኝሽ
ወይ ጓደኛ ወይ አብሮነት በቃ ወይ ሰው ያሰኝሽ ሌላ ምልሽ ነገር የለም። ወይኔ እኔ ልብሳሰልሽ እኔ ላልቅስልሽ። ሌላ ጂኒ ስጧት። አጠገባችሁ ያላችሁ ሰዎች ልደውልላችሁ እንዴ? አጠገቡ ያላችሁ ሰዎች ቴሌፎን ስጡኝ ልደውልላት። ውሃ ሳይሆን ጂኒ ስጧት። አንዴ በፍረቱ ካልቀለ ይፍረጥ። የእውነትን ሌላ ነገር ለቤታ ነበረ ይሄን ነገር ገብቼ ሰምቼ መጣሁት። ሰው እንዳታስገቢብን አንቺ ቡቺ እንዳታስገቢብን። ለዚህ ጉዳይ በጣም ምድሬ ሚጣ ቁጡ ጭጪ ቢባል ታይ ጓደኝነት እንደዚህ እንደ የሚል የውሸት ማስታረቅ አንፈልግ። የእውነት ተናነቁ። የውሸት ከምትታረቁ ዛሬ our question is የባሰ በሽታ የባሰ ህመም የእውነት የባሰ በጣም ጨንቋታል የኔ እናት። ወይኔ በቃ በጣም ነው የታመምኩት። በጣም ነው የታመምኩት። አይዞሽ አይዞሽ። ሳሪ ዳጣ የቤቴን ኪራይ ትከፍልልኝ። ሳሪ ዳጣ ከኔ ብትጣላ እኔ የቤቷን ኪራይ አልከፍልላት። ምንድነው አንቺ የምትጠቀም? ሙኒትና አልሀበሻ ቢጣሉ አልሀበሻ ራሷን የቻለች ሰው፣ ሙኒት ራሷን የቻለች ሰው። ያንቺ በነፊት ምንድነው ጥቅሙ? አብረን ብንሆን አይሻል? ጓደኝነቱ አብሮነቱ አይሻለንም ነበር? ምንድነው የምትጠቀሚው? እዛና እዚህ ለመኖር ማለት ለመኖር እንዳለ ራስሽን ችለሽ ነው አንቺ የምትኖሪው። ለምኑ ነው ይሄ ሁሉ ማስመሰል? እኛ ጋር እኛን፣ እነሱ ጋር እነሱ፣ ከኛ ጋር ወሬ ይዘሽ ሄደሽ ለነሱ፣ ከነሱ ጋር ወሬ ይዘሽ መጥተሽ ለኛ። እንዴ ምንድነው ፖይንቱ? እንዴ እኔ እኮ ሚሊዮን ጊዜ እየሰማሁ ሁላ እንዳልሰማው አልፌሻለሁ። ስንት ነገር እየተነገረኝ ግን የሆነ ጊዜ ስባንንብሽ ላልሀበሻ ብያታለሁ። ተጠንቀቂያት ብዬ ጎሽ ሙኒት መተሻል ታረቁ ሊታረቁ ነው። ጎሽ በጣም ነው የሚያስጠል። ሙኒት መጣች። እሺ ሙኒት ሊታረቁ አስጠላ። እሺ ጉቺ እንዴት ነሽ? ደህና ነኝ ሙኒት፣ እንዴት ነሽ? አለን አልሐምዱሊላህ። እኔ ሙኒት 10,000 ሲባል አይደለም ሳሪም ብትመጣ ደስ ይለኛል። እኔ እዚህ ሁላ ሰው መሀል ጥያቄ ልጠይቅሽ። ትላንት ጨርሰናል፣ ግን ህዝብ ማወቅ ስላለብን ልጠይቅሽ። ባለን አብሮነት ጓደኝነት አልለው ሙኒት ቢካዝ ሞር ሁሌ የማገኛችሁ ሁሌ ገስት ላይ አብረን የምንገባ ምናምን በሚዲያው እንኳን የኔ ዓለም ሌላ ነው የእናንተ ዓለም ሌላ ነው ማለት ሚዲያው ላይ እንኳን ስንገናኝም በአጋጣሚ በፕሮግራሞች ነው የምንገናኘው። ቡቺ ሚዲያው ላይ ብቻ አይደለም እኮ በሪል ላይፍም የተለያየ ዓለም ያለሽ። እነሱ ሹፌር ነጋዴ ነሽ፣ አንቺ ደግሞ ሹፌርን ቀዳደሽ ቆራርጠሽ ለብሰሽ እንትን የምትሄጂ ነሽ። በጣም እኮ የተለያዩ ሰው የአንቺን ነገር ሳስበው አንጀቴን የሚበላው። ውይ ለእኔ የለም ምንም አይነት ነገር። ትላንትም ተነጋግረናል። ምንም አይነት ነገር የለም። መልሳ እስኪ ለሙኒትም ቀሀዋ ስጧት ጋይስ። ማርቀን እያለች ነሸጥ እያለች ጠረጴዛ መደብደብ ትጀምር። ትንሽ ጊዜ አሁን 2 ደቂቃ በኋላ ጠረጴዛ ስደበደብ ተያዛላችሁ። ሙኒት ምን አባት አመጣለህ? ታራለት ትደብናለት ትላለች። ሞር የተባላ ነው ጋይስ። እንድታውቁ የምፈልገው ነገር በዚህ ጉዳይ ሞር የተባላ ምን ነው። ሙኒትን ስታይ ማልቀስ ጀመርሽ እንዴ? ያ የበለጠ ሙስና ልጅ ግን አይደለሽ እንዴ? አላወጣ ነውም እንጂ ልንገራችሁ፣ ቀን እንድንጠባበቅ ነው የተደራረግ ነው። እኔና ሳሪ ቀን ስፔሻሊ እኔ በቃ ይሄ ሳሪ ላይ ከባድ ቂም እንዲይዝ ነው የተደረጉት። ከባድ ቂም ከአንዴ 3 አልሀበሻ አስታርቃ እኔ ከልቤ አልፈታኋትም ሳራ። የእውነት ነው የምላችሁ ሳራን ከልቤ አልፈታኋትም። አይዞሽ እንዴት ድምፄን ቀድታ እያልኩ እንዴት እያልኩ ለምን የደረሰኝ እሷ እንደቀዳች ስለሆነ አይዞሽ ይገጥማል። ሁሉም ቆስሏል። ሁሉም
ሳራ የባል ዝውውር የምትሰራው መታለች። አስገቢያት። አበባ እየላከች የባል ዝውውር፣ እሷም በባል ዝውውር በሁማን ትራፊክ ትጠየቃለች። በነገራችን ላይ ሳሪ ወይ እንዴት ናችሁ ጋይስ? እንዴት ናችሁ? እቺ በሰው ዝውውር ሳይሆን በባል ዝውውር እኮ በሁማን ትራፊክ ትጠየቃታለች። ሰዎች በሰሩት ድራማ ስለአንቺ ልቤ በቃ ብሎክ ሆኗል። ሪጀክት ያደረግሽ ነበር ብይሻለሁ አይደል? ግባቴ በሳቅ አንቺ ባልዋልሽበት ብዙ ነገሮች ስላመሙኝ ማለት ነው። እሱን ጨረሰን ፈተናል። ግን ህዝብ ፊት ህዝብ እያወቀው እንዲሰማ ስለምፈልግ ሙኒትንም ጠይቃታለሁ። በነበረን አብሮነት፣ በነበረን መገናኘት፣ በነበረን መልካም ጊዜ ሳሪ ለእኔ አውርተሽልኝ ወይ እኔ ለአንቺ አውርቼልሽ ወይ የነበረን ሼር ያደረግናቸው ነገሮች እንደ ጓደኛም እንደ እህትም በይው እንደ ሚዲያም ሰው እኔ ያስቀየምኩሽ ከኔ አፍ ወጥቶ ከሌላ ሰው የሰማሽው ነገር አለ? በእኔ በኩል ቅሬታ አለሽ? እንዴት ናችሁ? ሁላችሁም እንዴት ናችሁ? እኔ ማርያምን አይተሻል ትናንትና በጣም ማለት ከምልሽ በላይ ነው። ውስጤ በጣም እንትን ያለው ግን ትናንትን ፈታ። ኧረ ጋይስ ተብተብ አድርጎ ኮፒ ሊንክ ዝም ብላችሁ ነው እንደምትጽፉት። እንዳያስወጣኝ ተው ጋይስ። ዛሬ የሆነ ዋትሳፕ ግሩፕ አሳያችኋለሁ በኋላ። እሺ ቆይ ይሄ እንዳያመልጠን። መደረጉ በጣም ከፍቶኛል። አይተሻል ትናንትና በጣም ያለቀሱ። ግን እውነትም አሁን ስናገር ጉቺ እኔ አንድም ከኔ ጋር አንቺ የኔ ቤስት አይደለሽም፣ ጓደኛዬም አይደለሽም። በአልፎ አልፎ ስንገናኝ በስተቀር አልፎ አልፎ ቤትሽ ከመምጣቴ በስተቀር ከዛ ወይ አንዳንድ እንደውም አንቺ እኔ ጋር አትመጭም። እኔ ነኝ ሳምታይምስ ለቀልድም ለጨዋታም ለምንም የምመጣው። አንቺና መሲ በጣም ጓደኛ ናችሁ። እኔ ደግሞ በማከል ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ግን ጉቺ የምሰማው እንትን የሚለው ነገር የምርም በጣም ነው ውስጥ እንትን ያለ። ስለዚህ እኔ ከአንቺ ጋር ምንም ቂም የለኝም፣ ከማንኛዎቻችሁም ጋር ምንም ቂም የለኝም። ግን እኛ ተምሳሌት መሆን ልንችል ስንችል፣ እኛ ጥሩ ሰዎች ልንሆን ስንችል በዚህ መንገድ ለዚህ ማህበረሰብ ካቀበልነው ትናንትን ብያለሁ ምንድን ነው ስሜቱ ብያለሁ። ስለዚህ ያው ትናንት አልቅሼ ማርያም በጣም ነው የደከመኝ ታውቂያለሽ። በጣም ነግሬሻለሁ ያለሁበትን ሁኔታ ታውቃላችሁ። ከዚህ በላይ ማርያምን ጉቺ እኔ ከማንኛችሁም ነገር የለኝም፣ ከአንቺም ጸብ የለኝም። አንቺ ፊት በነሳሽ ግን እኔ ተከፍቼ ለምን ብዬ ደጋግሜ ከአንድ አይሉ 2-3 ጊዜ ይቅርታ ጠይቄሻለሁ እንደዚህ እንዳላደረግኩ። ትናንት ግን ሀቄ ስለወጣልኝ እኔም ደስ ብሎኛል። ቢኮዝ ኦፍ የዛ አይነት ሴት አይደለሁም። አለቅ እኔ ሁላችሁ ነው። እኔ በመሀል ላይ ሪያክሽን ካረኩ የሚያወሩት ነገር እንዳያመልጠን ነው። በጣም ነው አብራርቼ የምነግራችሁ። እሺ ኦልሬዲ እኔ ዛሬ አለ ካሜራ ገብቼ ለቤታዩ ነገር ልነግራን ነበር የገባሁት። እንደገና ይሄን ጉዳይ ወዴት እንደሚወስዱት ደግሞ በጣም ነው ማብራራላችሁ። ኦልሬዲ ዩቲዩብ ላይ ድምፁ ስላለ ወደ ኋላ ተመለሽ ሪያክሽን እናደርግበታለን። ድምጻቸው እንዳያመልጠን ዝም በሉ። አትመታለች አይ ዶንት ኖ ዋይ ለምን በዚህ ልክ በዚህ ርቀት እንደተፈለገ። እግዚአብሔር ግን ልብ ይስጥሽ። ታብታብ ብቻ አድርጉ። ዛሬም እግዚአብሔር ልብ ይስጥሽ። ጠዋትም ጽፌልሻለሁ አልተቀየምኩሽም ብዬሻለሁ። እግዚአብሔር ልብ ይስጥሽ። አዘንኩብሽ፣ ልቤ ተሰብሯል። ግን ቅያሜ፣ ረጅም ርቀት፣ ታንኮል ምናምን 5 ሳንቲም የለብኝም። ቀን ስትጠብቂልኝ እንደኖርሽም አላውቅም ነበር። ያ ሁላ ሰው ነሳሪ ነሙኒት ሁሉ ሰው በተቀመጠበት ከባሌ ጠረጥርሽ ነበር አልሽ። ከባልሽ እንዳጠረጥር ከባሌ ጠረጥርሽ ስለነበር ነው አልሽ። ስለዚህ ከባልሽ ስለተጠረጠር ናይ ቤታ አቦታ በዱ ብዳታም ልቃም የሰማሁትና ላወራ የመጣሁት እቺን ቦታ እንዳረሳ አስታውሱኝ ብያችኋለሁ እኮ። እሺ ያ እኮ አንዱን ካንዱ አንቺው መብረቁ ጋር ደዋይ አንቺው ራስሽ። ይሄ ነው ደግሞ እኔ ረፍቴ ነሳኝ እኮ ጋይስ። ለዛ ነው ይሄን ፓርት የምደጋግመው። እሷው መብረቁ ጋር ደዋይ፣ እሷው ሳሪን ግሩፕ ላይ ያስገቢ፣ እሷው ሙኒትን ግሩፕ ላይ ያስገቢ፣ እሷው ወሬውን አውሪ። ከዛ ስልክ ዘግታ ደግሞ ወደኛ ሙኒት 100,000 ብር ሰጥሃለሁ አለችው። የትኛው ጉድጓድ ነው የምትገቢው? አንቺው ጃጓር ጋር እጅ ሴትዮ ምን አድርግ ነው የምትለኝ? 40 ጊዜ ትደውልብኛለች እስኪል ድረስ አንቺው ጃጓር ጋር ደዋይ ያለ እረፍት ነፍስሽ ተጨንቃለች። ያኔ ለምን አባታችሁ ነው የምትረሱት?
የነሱ 100 ጊዜ ከሆነ የኔም ማን ይቁጠረው? አዲንክ ማሽ ራሱ አልቆጥር ብሎ ፈነዳ ነው የምላችሁ። አዝማሜን ግትርነቴን ስለምታውቂው ነገ መታ ትደበላልቋለች ብለሽ ስላሰብሽ አካታት ትግባበት። መድኃኒዓለም ልብ ይስጥሽ። እኔ በቅተሽኛል። የነሱን አላቅ ይቅር ብለው እድል ከሰጡሽ፣ እኔ ግን ፎርናው አምደ ላሁን ታሚም እድል ከሰጠሽ አላቅ፣ አልሀበሻም እድል ከሰጠችሽ አላቅ። እኔ ግን ጓደኞቼን እማቃቸውን እነሱም ተናግረዋል። ጓደኝነት እንደሌለኝ ሁሌ ይናገራለሁ። አጋጣሚዎች ያገናኙናል፣ ሚዲያው ያገናኘናል። ሳሪ ጋር ዝግጅት ካለ እዛ እንገናኛለን። ከነሱ በላይ ለአንቺ ነበርኩኝ ቅርብ፣ ለአንቺ ቅርብሽ ነበርኩኝ። ሰው አንድ ድርሃምም ይቸገራል። በብዙ ነገርሽ ደርሼልሽ አውቃለሁ። ዛሬ ላውራው አምቄ የተቀመጥኩትን ዛሬ ነው የማወራው። ማሲ ማውራት የምትፈልጊው ነገር አለ። በኋላ ከሪያክሽኑ በኋላ መግባት ትችላለሽ። አንበሳ ወረደሽ በነፃ የለም። በውስጥ ስትንተሻተሽ የነበረው በአንበሳ አልነበረም። አውቋለሁ ምስጢሩ። ማሲ ለሚሄደው ያላመንኩበትን ነገር ኦኬ አልልም። ምድር ሰማይ ትገለባበጣለች እንጂ ካደችኝ እኔን ለማስጠቆር በህዝብ ለማስጠላት ያ ሁላ ድራማ ስትሰሪ ነበር። እኔን ግን ከስንት ቀን በፊት የሆነ ነገር ወጥቼ ድብልቅልቁን እንዳወጣ እንዴት ለምን ሙኒት እንዴት አደርጋለች ይሄን አልቀበለውም እያልሽ ድራማ ስትሰሪ ነበር። አንቺ በጆሮ ይነግረሽኝ፣ እነሱ በተቀመጡበት ራሳቸው እዛው ቁጭ ብለው በጆሮ ይነግረሽ እደጅ ይዘሽ ወተሽ አውርተሽልኝ እኔ መምጣታችሁን አላቅ፣ አልሀበሻ መሰብሰባችሁን አላቅ። መጥቼ አልሀበሻ ቁጭ ስል ሳሪ ነች አሉ ነይ ግቢ ሰላም በያቸው። ተይኝ አልገባም እዚህ ልቀመጥ። ኧረ ነይ ሰላም በያቸው። ስገባ ተደርድራችሁ ነበራችሁ። ሳሪ ትኑር አትኑር የዛን ቀን አላስታውስም። ላጉችን የለውም የዛን ቀን አንቺ የለሽም መሰለኝ ሳሪ። አንቺው አውርተሽልኝ፣ አንቺው ነግረሽልኝ፣ አንቺው አብኩተሽ ከዛስ እኔ ብድስ ፖይንትሽ ምን ነበር? እኔና ሙኒት እንድንጣላ በዚህ ኬዝ። ከዛ ደግሞ ዞር ብለሽ ለሙኒት ደውለሽ እንዲህ አለች ሚዲያ ላይ ይዤወጣለሁ አለች ብለሽ አቀሳሰርሽ። እግዚአብሔር ይቅር ይበልሽ። እናንተ እግዚአብሔር ይስጣችሁ። እንኳንም ቆንጆ አድርገን አጣላናቸው አይደል? መጣላት አለባቸው። ምን አባታቸው አብረው ይሰራል? ጁጁ ሰኒ እዛ ጋር የነበራችሁ ብዙ ሰዎች ነበራችሁ። እንኳንም እኔ አጉድዬ አልተገኘው፣ እንኳንም ከኔ አልጎደለ፣ እንኳንም ከኔ ስህተት አልመጣ፣ እንኳንም እኔ ወይም ሳራ አልሀበሻ ልንዋረድ ነበረ ቦታው ላይ የተፈለገው። ግን መድኃኒዓለም ሰማይን ምድርን የዘረጋው አምላክ ሁሌ ስሙን የምጠራው በአደባባይ ሀቆ ወጣ። ለነገሽም ቢሆን ሆደ ሰፊ ሁኚ። ሰው ያገኘውን ይበላ ይሆናል እንጂ ያገኘውን ሁሉ የሰማውን ሁሉ አያወራም። ይህንን እምልሽ ሙኒትም ሆኑ ሳራ እድል ሰጥተው ጓደኛ ሊያደርጉሽ ይችላሉ። ከኔ ጋር ግን ሰላም አሌይኩም ወአሌይኩም አሰላም ጨርሰናል። በየትኛውም በህይወት አጋጣሚ ዳግም አንገናኝም። ዳግም ባለሽበት ደህና ሁሉ። የነሱን አላውቅም፣ እሱ የራሳቸው አመለካከት አላቸው። ከኔ ጋር ግን ዳግም አንገናኝም። ይመችሽ፣ ይቅናሽ፣ መልካሙን ሁሉ ተመኝቼ ይልሻለሁ። እግዚአብሔር ካለሽበት ነገር ያውጣሽ። ሌላ የምለው ነገር አለ እና ሙኒት አሁን ቶሎ ከሙኒት ቃልሽን ስይና ውጪ ሪያክሽን አድርግበት። እኔ እሺ ስላዘጋጃችሁና በአጋጣሚው የሳሪም ሀቅ ስለወጣ የኔም ያለ ሀበሻም የብዙዎቻችን ነገር ፊት ለፊት ተደብቆ የነበረ ነገር ስለወጣ እኔ ደስ ብሎኛል። በእርግጠኛነት እናንተም ደስተኛ ናችሁ። አለሜካፕ እንዴት ነኝ ጋይስ? ሊፕስቲክ ጉቺ በቃ ለወጣ ነው። አመሰግናለሁ። ለዚህ ከሆነ ቶሎ ዘጋግታችሁ ውጡ። ምን ቀረ ከእንግዲህ? ሸጣችሁት እኮ የሆነት። እሺ ጋይስ አመሰግናለሁ። ባይ ቴንክ ዩ። ሙኒት አሁን መሲ ሳራ የምትባለው ለምንድን ነው የገባችው? ምን ብላ ነው አሁን በቃኝ እኔ ልውጣ ያለችው? የእውነት አልገባንማ እኛ አይደል? ለምንድን ነው ይሄን ያህል ሴራ የተዶለተላት? ወዳታለሁ ከቤታ ጋር ከቆምሽ አስጠርዝሻለሁ አለኝ የሚለውን መልዕክት ስታስተላልፍ የነበረው እኮ ለጉቺ ነበር ራይት? አሁን ደግሞ
ምስማር እግዚአብሔር ኧረ የምን ጎርፍ ነው እናንተ? አሁን ጨርሱ። ሙኒት ገና አልተነቃቃችም። ሀባይ ለቃሉ ካፌ ቀድማል አምኖ መከዳት እንዴት ያማል ወርቅ ያበቀለ ደርሶ ታለት ወርቅ ያበደረ ነው ያበቀለ የሚባል ወርቅ ይበቅላል እንዴ? ቀባጣሪ እያወራሽ ከሆነ ከነገ ዛሬ ወይ ብቻ አወራሽ? አውርቼ ጨረስኩኝ። በጣም የማመሰግነው እግዚአብሔር ይስጥልኝ ስለ ሁሉም ነገር። ይወት ፕሬዝዳንት ማሜ አቴንሽን ሲከር ሊሆን ሰው ከተሰበሰበ አለስ አበባ ይልካል። አሁን በዚህ ጉዳይ ላይ ምን የሚያውቀው ነገር አለና ነው የሚገባው? ወይ ገሰው እንዳታስገቢ ሌላ ሰዎች መጥቶ ይፈተፍቱታል። ጉዳዩ ገና ቦታ ሊያዝም እኔ ራሱ ገና 19 ነገር ቀስ እያልኩ እንደዚህ ያለኝን እንቁላል ለባንድ ቅርጫት ላለማስገባት አንዳንድ ማውጣው ጉዳይ አለኝ እና መታችሁ አትቦትርፉት። ቦትራፋ ካወራችሁ በስነ ስርዓት ህገ መንግስቱን ጠብቃችሁ አውሩ። ይኸው ወሬም እኮ ህገ መንግስት አለው፣ ጣዕም አለው፣ ስርዓት አለው እኮ። ነገር ካስቀየምኩሽ ይቅርታ እልሻለሁ። እኔም እንደምወድሽ ታውቂያለሽ። እሰይ እግዚአብሔር በቀኑ ሁሉንም ስለሰራ እግዚአብሔር ይመስገን። ደግሞ ከሁሉም በሚቲ እሺ ጉቺ ባይ ማሲን ክፈቺ። ሊንኳን ላኩልኛ ደግሞ የመሲን ዛሬ ግሬ ነው የሚቀጥረው። ልወዝወዘው በግሬ ማሲ ገባሽ ላለችው ግቡልኝ፣ ላኩልኝ በማሴንጀር የማሴንጀር ልጆች ላኩልኝ። ቶሎ በሉ። በኮምፒውተር ነው የምከፍተው እኔ ሄጄ አልፈልጋችሁ። ላኩ በስማም አይኔ ቀልቷል ጋይስ። አልቀሳችሁ ነው ተለቃቀሳችሁ። እኛን ነው ማየት ስትመጪ እሱ ብሎት ለጉርተናችሁ ሜምበር 15,000 ሰዎች ለአንገት ሁላችሁ ሜምበር ሰው አያግድን ዘመድ አዝማድ ቢኖር የቡቺ የመሲስተም ይመጣል እኛን ነውና ሁለቱን የሰሩ ሰማለሁ። ውሸቱን እንደሆነ እኔ እነግራቸዋለሁ። እሺ ማን እውነት እንዳወራ ማን ውሸት እንዳወራ እቺ ጋር እውነት ነው እዚህ ጋር ውሸት ነው ብዬ እኔ ካነግራቸው እኔ ዶንት ስትሬስ ፎር ቅምና ዶራ ሲሚንቶ ወዳ ምናምን ነው የማሲላ 15,000 ሳሙኝ ትላለች። እኔ ስለምን ማስሙኝ እንግዲህ እኔ ምን ይወጣኝ ሜምበር 15,000 ሰዎች አለ። እኔ አሁን ምን ይወጣኛል? በስሙኝ ምን ችግር አለው ጋይስ? አልሳምም እንደ እኔስ ምን ይወጣኛል? ከእንትንም እየተሳበ ነው እንዴ? እኔስ ምን ነው ጋይስ? አልሳምም ሞኒካ ማአራይ ሀፍተይ እስቲ ኮሪና ሳሙኝ እንጂ ሳም አድርጉኝ እስቲ ጋይስ። ድራማ በቃ አይነሽን ተቋርጠሽ ሳልቀደም ልቀደም ብለሽ ትመጣለሽ። የምን ሀቅ ማይ ላቭ የምን ሀቅ? እስቲ ሀቅ ወጣልሽ። ይሄን ሀቅ ወጣልሽ ተባይ 15,000 ሰው ተቀምጦ 1,200 ብቻ ምን ሀቅ ኖሮሽ? 12,000 ገባችሁ ሁላችሁ ሜምበር ነው። ምን ሀቅ ኖሮሽ? ጭራሽ ደግሞ አንቺ ፈጥረሽ በባሪቻ የመሳብ ፕሮግራም ላይ ነው ያለችው። እዛ ደግሞ ትላንት ቆቆልሽ እንዳልገርኩት እኮ አድማጮቻችንን ኖ እንደዛ አይደለም ያለችሽ የምትሉ በዚህ ጋር ነገር የምትሉ በዚህ ጋር ትሰሪያለሽ መጽሐፍ የምትሉ በዚህ ጋር ተሰለፉ። ወረኛና ውሸታማ እንዴ? እሷ የመሳም ፕሮግራም ላይ ናት። እሷ እየተሳመች ነው። እሷ መሳም ላይ ናት። መሳም የምትሉ በዚህ ጋር ባንቺን ያላለቀስኩም መጣላት የምትሉ በዚህ ጋር ሴት የውሸት ኑሮ በምትኖር ሴት ላይ የቱ ይሻላችኋል? እዛ ሌሎቹ መሳም ወይስ መጣላት? ሌሎቹ ላይ ድራማ ሰሪ፣ እኔ ላይ ድራማ ሰሪም። በነገራችን ላይ እኔ ላይ ድራማ ሰሪም ለማያቅሽ ቲክታክ ላይ ኮመንት ላይ ለማያቅሽ እኔ ፈትፍቼ ነው ማቅሽ። አንቺ እኔ ቤታ እንኳን መጣሽ የቤታን ልደት የቀረሁት ብዬ እዚህ ላይ ብቻ ላይ ይጠምዱኛል። የቤታን ልደት አልመጣም። ይሄንን እንደ ታርጌት እኔ እኮ በጣም ስማርት እኮ ይሄንን እንደ ታርጌት አድርገሽ ይዘሽ መጣሽ። የቤታን ልደት ያልመጣሽው እንዲህ ነው እንኳን ስትኛልሽ። የቤታን ልደት ያልመጣሁት ይጠምዱኛል። ይሄድሽ ደግሞ ብለው ይጠምዱኛል። እኔ ደግሞ አሁን ከሁሉም ነገር የወጣው ልጅ ስለሆንኩኝ ይጠምዱኛል ያልኩሽ። ይሄንን እንደ ወሬ ይዘሹ መጣሽና አሁን ይሄንን ነጥብ ጣልሽ። እኔ ደግሞ በደም አብራርቼ እነግራችኋለሁ። ቺምፓርት እሺ፣ ቺምፓርት እኔ ዛሬ
ሁሉ ነገር ተነግሮኝ ከነምናምን ተነግሮኝ ላወራው በዲሪያ በሺኬ የመጣው ሰው ነኝ። በቢጃማን የመጣሁት ሲኮነኝ አንቺ የኢትዮጵያ ብር አስገቢ ብዬሽ ብር አስገባሽ። ዛሬ በገንዘቤ ውዬልሻለሁ። አየሽ ውሻ ነው የተፋው የሚል ሰው። ሁለተኛ ከአንቺ በላይ ወረኛ የለም። ስሙን እዚህ ጋር አላነሳውም። የሆነ ሰው መኪና መንጃ ፍቃድ እዚህ ሀገር እየተማረ ነው ብለሽ እኮ ቁጭ አርገሽ የነገርሽኝ አንቺ ነሽ። እኔ ወረኛ ብሆን ያንን ሄጄ ለሌሎቹ ነግራቸው ነበረ። መልክ ትሰሪያለሽ እንዲህ ደግሞ አንቺ እኔ ላይ መንጃ ፍቃድ የምትሳረው ዲቦራ ናት። እኔ ጥሩ ሰው ነኝ? ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። እኔ ነግራለሁ። ጥሩ ሰው አይደለሽም። ጥሩ ሰው አይደለሽም። ጠንቅቄ ስለማቅሽ መልክ ቀድማኝ መሲ ከመግባቷ በፊት ቀድሜ ልግባና ህዝቡን ላሳምር። ኖ የሄለንን ቤተሰብ እያስፈለግሽ የነበርሽው እኮ አንቺ እኮ ነሽ፣ እኔ አይደለሁም። ቤተሰቦቿ፣ እህቷ፣ አክስቷ እዚህ አካባቢ ነው የምትኖረው ብለሽ ደባ ስትፈጽሚባት ሄለን ነጭ ቅማል ላይ እኮ እኔ ሄጂ በጃጓር ነው ለምኜ ጃጓርን ታይበላት ብዬ ለጃጓር የላኩለት ሪከርድ አለ። አንቺ እኔ ማለት ስትሰደቡ ፕሬዚዳንት ማሜ ካለ አንድ አበባ ስጥና ትገባለህ። ኦኬ እኔ ማለት ከጀርባሽ እንደዛ ነው ያክኔ። ዛሬ ድራማ ትሰሪያለሽ እንዴ? እዚህ ጋር መተሽ ድራማ እዚህ ጋር ድራማ መስራት ድራማ ትሰሪያለሽ። ለሆነ ሰው መንጃ ፍቃድ ሊወጣለት ብሎ መኪና ሊገዛለት ብሎ ብር ስላልተሰጠው ዛሬ ረግጠናል ብለሽ ወሬ የምታቀብኝ ራስሽ። የሆነ ሀገር ቤታ ሄደች ብለሽ አወራሽልኝ ራስሽ። ዛሬ መልካድ እኔ ልንገርሽ ስለ ሳሪ ዳጣ የውልሽ ቤተ ክርስቲያን ከፍቼ መዝጋት ካለብኝ ከፍቼ ዘጋለሁ። አንድ ቀን ስለ ሳሪ ኤርሚ መጥፎ ነገር ነግሬሽ አላውቅም። ገባሽ? ለሳሪም በተመሳሳይ ስለ አንቺ መጥፎ ነግሬያት አላውቅም። ለሳሪም በተመሳሳይ ለሙኒትም በተመሳሳይ ስለ አንቺ መጥፎ ነገር ነግሬያት አላውቅም። ገባሽ? እኔ አይደለሁም የሄለንን ነጭ ቅማል ቤተሰብ በጀርባ ሳፈላልግ የነበርኩት እኔ አይደለሁም። ብትሰድበኝም አንድ ቀን ለሄለን መልሼላት አላውቅም። እንደውም እኔ የምላችሁ አትመልሱላት ለሄለን ነበር የምላችሁ። እኔም በመሃል የመስዋዕትነት በግ ልታደርጊ አንቺ ራስሽን ነው የምነግርሽ። ልታደርጊ ቀድመሽ መጣሽ። ኧረ እባክሽ ሌላ የለሽም። ይሄንን ህዝብ ዝም ብለሽ እውነት ትክክልን ሸውጂ። አስመሳይ ከአንቺ በላይ ደግሞ አስመሳይ አለ እንዴ? መጀመሪያ አትዋደዱም ስንል በምክንያት ነው። የእውነት ህይወት አንቺ ሶሻል ሚዲያ ላይ የምታወሪውን ህይወት በሪል የምትቀናጭበትን ህይወት ኑሪ። ገባሽ? እኔ ለአንቺ ፊራ ቤቴን ይጨርስልኝ የጀመርኩትን ቤት በቁማር ምክንያት ኔቨር ጊቭ አፕ ልትከሰኝ ብለሽ ስትነግሪ ለፊራ ሄጄ የእሷን ቤት ጨርስላት ያልኩልሽ እኔ ነኝ። እዚህ ጋር መተሽ መልክ እንዳሰሪ እና ጨረሰ። ገባሽ? መልክ እንዳሰሪ እኔን የመስዋዕትነት በጋ አታደርጊኝም። ለአንቺ ያለኝን ቦታ በጣም ጠንቅቀሽ ስለምታውቂው እኔ ላይ መልክ ልትሰሪ መጣሽ። ከዛ ደግሞ ዛሬ ምናልሽ ቲክቶክ ላይ ሀብታም ተጫዎች ሀቢብቲ። ገባሽ? ለማያቅሽ እሱን ተይው፣ ለኔ ተይው፣ ለማያቅሽ ለኔ ጠዋት የአገሬ ልጅ ብዬ ማታ የአገሬ ልጅ የሸናሹ ወርቅ ነው የረገጥሹ ለምለም ነው ብዬ የካድኩት ሰው የለም። እኔ ገባሽ? የካድኩት ሰው የለም። መልክ እንዳሰሪ እያልኩሽ ነው። ሙኔትን ሼር አድርጉላት፣ ሳሪን ሼር አድርጉላት፣ ታሜንም ሼር አድርጉላት። እነሱ ደግሞ እኔ ያስቀየምኳቸው ነገር ካለ ሳሪም ትናገራለች፣ ሙኒትም ትናገራለች። እኔን ሄለን እኮ እኔን ነክታኝ አታውቅ። ቤተሰቦችን ለምን ነው እኔ ላይ የምታጠነጠኝ? ፕሊዝ ጎ ባክ ቱ ዱባይ ፕሊዝ ቤቢ። ረሻዋን ስታፈላልጉት የነበራችሁት እናንተ ናችሁ፣ እኔ አይደለሁም፣ አንቺ ነሽ። እኔ ለመጣል ከሆነ ልንገርሽ፣ እናቴ ትሙት ምድርና ሰማይ ይጣበቃል።
እኔ ለምኜ ወይ ከዛም ቀፍዬ የምኖር ሴት አይደለሁም። ጀግና ነኝ። ጀግና ነኝ። በማል አንበሳ ያወረዳችሁ አንቺ ጀግና አይደለሽ። በማል አንበሳ ያወረዳችሁ ጋይስ ኮራ ቀብረር ብዬ ነው የምነግርሽ። የውሸትሽ ውሸት ደግሞ ምን አልሽ ደግሞ ፎዚ አንቺ እኔ ልንገርሽ በጣም እንዲህ ነገር እንኳን ማቃመም ስለማልችል ነጥብ እጥላለሁ አይደለ? ምን ነጥብ እንደጣልሽ ታውቂያለሽ? ያ የተመላለጠው ልጅ መጥቶ የነገርንሽ ምንድነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። አሁን አንቺ ገባሽ? እሷም ትመጣለች እዚህ ቤት ምን አልሽ? አሁን አንቺ ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል መሽቆቅ መሆንሽን። ህዝቡ ስላወቀሽ በእኔ ማዳፈኛ በእኔ ማተርኮሻ የፈረደባት የሀገር ልጅ ደሜ ኩላሊት የምትያት ነበረች። በእኔ ደግሞ አትደበቂም። ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ እጠላታለሁ አይደለም? አምርሬ እጠላታለሁ አይደለም? በእሷ የምትደበቂ ነው የሄድሽው። ያዥልኝ እዚህ ጋር አንቺ ስለ ወርቅ ታወሪያለሽ። የካዝና ቁልፍ አለ። የካዝና ቁልፍ ስጭኝ። እዛውስ ጠብቁኝ። ምስጢር አለ እዛው። አንዴ በነገራችን ላይ ልንገርሽ፣ እኔ እንዳንቺ አይደለሁም። አንቺ አጠገቢ ወንድሜ ነው ብለሽ 10 እና 15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ነው የሚኖረው ብለሽ ለእኔ ስትነግሪኝ እኔ ጆከር የሆነ ነገር እል ነበር። አንቺ ጆከር መንጃ ፍቃድ እየወጣለት እዚህ ነው ያለው። ከመኩ ጋር እየተዝናኑ ነበረ። አንድ ቦታ ነው ያመሹት ብለሽ ለእኔ ስትነግሪኝ ነበረ። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ፣ አንቺ ያወራሹን ለእኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክረሽ ቲክቶክ ላይ እያለቀሽ ሄዳ ሁሉንም ነገር አጣጥባሽ እሷን የካድሽ ቀን ነው የበቃሽኝ። ወይ ያሽልኝ እዚህ ጋር መኩን ለጊፍት ነው የምፈልገው። አንበሳ የሄድሽ አትስጪ፣ በአንበሳ አትጫወቺ። ያወራሹን እኮ ለእኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁም። አንቺ እኔ ሲጀመር እኮ ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነኝ። ሰው ሞተ ቢባል ስልክ አታነሽም፣ ሰው ሞተ ቢባል ስልክ አታነሽም የሚባል ሰው እኮ ነኝ እኔ። ገባሽ? እሺ እባክሽ። ሰው ሞተ ቢባል ስልክ አታነሽም መባል ነኝ። ትናንትና ሀቅ የወጣ የምን ሀቅ መልክ እንዳሰሪ ሀቅ እግዚአብሔር ጋር ነው። መልክ እንዳሰሪ አልኩሽ። ለጂጂ ኪያ ሄደሽ ስለኔ ስታወሪ ጂጂ ኪያ ከሚዲያን የሰማችሁ ያልሽኝ አንቺ ነሽ። ጂጂ ኪያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂ ኪያ ወጥታ የመጀመሪያ ቀን ቂም ያስኩብሽ ጂጂ ኪያ ወጥታ እኔና አንቺ ያወራነውን ሚዲያ ላይ ወጥታ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እንባር ተገደለ እጠነቀቃታለሁ ከዚህ በኋላ አብዬዋለሁ። ታሜን ጠይቂው። እኔና አንቺ ያወራነውን ለጂጂ ኪያ ሄደሽ አውርተሽ ስለ ጂጂ ኪያ ደግሞ ሌላ ገልብጠሽ ነገርሽ። እሰይ ንገር። መልክ አትሰሪም። ይሄ በነገራችን ላይ ከዚህ በኋላ በጣም ስለምንቅሽ ይሄ መጨረሻ መልሴ ነው። ዛሬ ፕሬዚዳንት ማሜ ምን ነበር የሚለው? ዚዝ ምንድን ነበር የሚለው? እንግሊዝ ፋይናንሻል ምንድን ነው የሚለው? እሱን ለኔ ተይው እንግሊዘኛው። ሙኒትን ሳሪን ጠዋት፣ ከዛ ፎዚ ትመጣለች። ፎዚ መኪና ውስጥ ነው ያለችው። መቼስ መኪናውን እኔ እየነዳሁት አልነበረም። ፎዚ ሙስሊም ናት፣ ትናገራለች ስለ ልጁ ማለት ነው። ሙስሊም ናት፣ ትናገራለች። ክርስቲያኑስ አይናገርም። ዋጽፈሽልኝ እንደሰው ሀይ መሲት እንዴት ነሽ ምናምን ብለሽ ስሚ። እኔ ትናንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣውላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሪው? ታሜ ያለ ሙኒት አለች እንዲህ ምላስ ከፀጉሬ ማለት ምላስ ከፀጉሬ ምላስ አንቺ ከዚህ ከቁማ ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭኝ የነበሩትን ባወራሽ ስለደላላ ነው።
እከሌ ብር ተበላች፣ እከሌ እንዲህ አለች። ከዛ በተረፈ ይኸውልሽ ሳሪ ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናልሽ መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? አረበ መልክ ህዝቡ በነገራችን ላይ ያውቆሻል። ህዝቡ ያወቀሽ ዘማን ያገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስተ ሰማያት ሹልክ ብለሽ ውጪ፣ ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉልቴ ነሽ፣ ቡቤ ነሽ። እንዴ ረሳሹ እንዴ? ስለ ቤታ ደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ። ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቀኑ ሙሉ ብለሽ ወርደሽ እንደዛልሽ ይለኔ ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደን ላሳያችሁ በመቤት የወርቁን የታለ የካዝና ቁልፌ ስጣት ሰው ቀድሞ መልክ ይሰራል። ፎዚ አለች። ፎዚ ለሀቋምት ጂንም ካለ አብራችሁ አያይዛችሁ ስጧቸው። ዱባይ ጂን ነው አባ ግዴት ግርማ ሞገስ ስጧቸው። ያላችሁን ሁላ ስጡ። ከያዝና ኮሞዲኖ ነው እኮ ካዝና የምትለው ዝም ብላ ነው። ኮሞዲኖ የኮሞዲኖ ቁልፍ ዳይ ዝም ብላ ነው እኮ ካዝና የምትለው ኮሞዲኖ። እሺ ስቴታ ይወት የሀገሬ ልጅ ለምለም ብለሽ አሁን ካዝና በእንደዚህ አይነት ፍጥነት ይከፈታል። ካዝና እኮ ኮድ አለው ጂኒ ያለው ምናምን ኮሞዲኖ ስላችሁ ዝም ብላችሁ ነው መልካም እንደዛ ስትያዝ እነ ጂጂኪያ ሁሉንም ስታስመስይ በመቤቴ ይሄንን ወርቅ እንዴ 600 ጂጂን ታስገባታለች እንዴ? እብድ ልቃሚ ጋስ ታስገባለች እንዴ? ሰው ጂጂ የሚል ስም አየኩ። እቺ ከካም አልታውም ጂጂዬ ነው እስከ መቼ ጂጂዬ እያው አንቺ ከካም የሆዴ ጡረተኛ የሆዴ ቅምጥ አንቺ ንፍጣ ምን አባት ሰራለሽ እዚህ ቦታ ላይ ሄዱ። አውርዷት ጋይስ ሄዱ። ይሄ ወርቅ ራሱ ስለመሆኑ ራሱ ማስረጃው ይሁት አይታይም። ራሱ ይሄንን የሶል ቦት ላይ ሄደ ካላችሁ እሷን ሄደ እንደ አጋጣሚ ጃዊሳ የሚባል ጊፍተሯ ደወለ። በሷ ስልክ እሺ ደወለና እያወራን እርጉዝ ነበረች አጠገባችን። ኦኬ አማራት ባይዘው የምንም ችግር የሌለብኝ ልጅ ነኝ። ኦኬ ወርቅ ብርቅ አይደለም አማራት። ኦኬ ደወለችና ጃዊሳው ስለሷ እያወራን ነበር ምናምን። ሀቅ ለመናገር ይወዳታል እወዳታለሁ ምናምን። ኧረ ችግር የለምና እንደው ከዚህ ሀገር እንደው እሷን ንቀራት እያልኩኝ እኔ ደግሞ በንጹህ ልብ ያወራዋለሁ። ገባችሁ? ከዛ ጀዊሳም ተረኛነትን ተስፋነትን ፓርትቱ ሳሚ መሆን እየወጣ ነው። እሺ ጉቺ አንገት ላይ ያለው ወርቅ ሲያምር ስትለኝ ወይኔ ጉቺ ይሄን ወርቅ ከየት ገዛሹ? እነሪም ጋር እኮ የለም ስላት ወይ እንኪው ሰጁ አለችኝ። ብሩ ልስጥሽ ስላት አረ ችግር የለውም 700 ድርሃም አለችኝ። ያው ክር ነው የምታክለው የክር ፀጉር ቤት እንደዚህ ይዘው ነሸጥ ምናምን ቀንድብ የሚስተካከል መሲስ ገብጋባ ካልሆንሽ በስተቀር ካማረሽ ከአንገቷ ተቀብለሽ ቁም ሳጥኑ ውስጥ ለምን ታስቀምጫለሽ? አንገትሽ ላይ ሁሉ ቀን አታዩም እንዴ? አሁን እንዳያመልጠኝ። እሺ ከዛስ ዛሬ ወጥተሽ መልክ ሰራሽ። ስለዚህ ሳራን ሼር አድርግላታል። እኔ ያስከፋዋት ነገር ካለ ትናገራለች ማለት ነው። እኔ ላይ በነገራችን ላይ ደንግጠሻል፣ እየተርበተበትሽ ነው ያለሽው። ለዛ ነው ጂጂ ሄለን ማር የምትይው ዱባይ ውስጥ የተፈጸመን አጀንዳ ንገሪን እንጂ እሱም ምስጢር ንገሪን። የሚዲያውንማ እኛ አለን። እኔ ምን አባቴ እሰራለሁ? እኔ ምን መዋያ አለኝ እንዴ? እኔ ጡረታ ጊዜን እኮ በእናንተን ማሳለፈው ዴ ተው እንጂ ችን ያላቃቸው መልክ የሰራሹ በዛ ነው። የቤታን ልደት ለምን አልመጣሽም ስትኝ የታኩር መኪና ሊሰጥ ስትሄጂ ደግሞ እኔ ነኝ አልሄድም። እኔ ልዘርዝረው በእናታችሁ ይሄን ቦታ ተውት ሆነ። ሳራ ደግሞ በወሬ በምናምን ምራቋን ስለጨረሰች ቀጭን ነበር ነው የተባለው። እንዳውም ምራቅ አንሶ ውሃ እንደዚህ በብርጭቆ እንደዚህ እየነኩ ነው አሉ። እንደዚህ እያደረጉ ብሩን እንደዚህ አድርገው ቆጥረው እንዲህ ነው ያደረገችው። እንዲህ አድርጋ ሌላ ሰው ሲመጣ
ሲመጣ እንዳያዩ የት እንደተካፈላችሁ ስም ልናገር እንዴ? ልናገር የት እንደተካፈላችሁ አልጠራም፣ እራሳችሁ ታውቁታላችሁ። እሺ የት እንደተካፈላችሁ? የት ነበር የተካፈላችሁት? ቤታችሁ ነው አይደለም? ሱቃችሁ ነው አይደለም? አደረግሽ ለባሌ ጠዋት ከወጣው የት እንዳለው አያውቅም። እስቲ ምሳ አብረን በልተው ወደ ሱቅ ከፈታ ሄዳለሁ ብለሽ ነው የሄድሽው። ቃል በቃል እንደዚህ ነው። መሲ ብሪጅስቶን ከእንደዚህ ነገር ውስጥም ተገላ ነበር። የተገለለችው ምንድነው? ብሩ የተሰጠው ለሁለቱ ነው። ትግራይ ልጆችን ቪዲዮ አስገቡ ያለው ከወርቁ የመጣ ነው። ለምን እኔ እሰደባለሁ፣ ሚዲያ ላይ እሰደባለሁ። ምንድነው ያኔ ጦርነቱን ከኛ ጋር አፋፍመ አሁን አንተ ከነሱ ጋር ጓደኛ ትፈጥራለህ ተብሎ ሌላ አጀንዳ ይፈጠራል። ወርቁ አይተነው ይሄ ነው ፖይንቱ። ከዛን ይሄንን ነገር የታኩር መኪና መግዛት ላይ ብሪጅስቶን ላይ ይሄ ነገር ሆኖ ስለነበረ የቤታን ልደት ላይ መሲ ደግሞ ምን ሐሳብ እንዳነሳ ታውቃላችሁ? የትግራይ ልጆች ቪዲዮ ላይ አይገባም ከተባለ እኔም ህዝቤን ሲሰድብ የነበረን ሰው ልደት ሄጄ አላዳምቅም ነው ያለችው፣ ቃል በቃል እዛ ሴት ያለው ነገር ይሄ ነው። እኔም ህዝቤ ይቀየመኛል ያለችው ይሄ ነው። ከዚህ ውጭ ሌላ ካለ እዛ ሴት የወርቁ አይተነውን የተደረገውን ነገር እሷ ምላሽ ነው የሰጠችው። ገባችሁ? ምላሽ ነው የሰጠችው። በነገራችን ላይ ጋይስ እኔ ወሬውን ነው እኮ የምነግራችሁ። መብቷ ነው ጭቆና ነው ምናምን ትላላችሁ። እኛ ምን አገባን? የፈለጋችሁ አንቀጽ ላይ እናንተ ወሰዱ። እኔ እኮ የተፈጠረውን ነው የምነግራችሁ። እከካ መብቷ ነው ምናምን ቆሻሻ ንፍጣ እከካ ዋት አይ ሳይ ዋት አይ ሂር አይ ቴል ዩ ዘ ትሩስ። ምን መብት ነው? ሀብታሙ ነው? ደሃ ነው? ቆሻሻ ነው? ሰቀጫን ለራስ ቦታ ስጠው። ምን አገባኝ? አንድም የትግራይ ሰው በዚህ ጉዳይ ላይ እንዳይገባ ብሎ ወርቁ አይተነው አለ። ቡቺ ምንም በዚህ ጉዳይ ላይ እውነት ለመናገር ማድረግ አትችልም አለች ተባለ። እንዲህ ብሏል ጋሼ ብለው ነገሯት። ምን ታርክ? ጨንቋት ተደብቃ ቀረጸች። እንዴት አታስገቡኝም? ለምንድን ነው አለች። እሷ ይሄን አላሰበችም እውነት ለመናገር ራሷ መሲ። ከዛን አኮረፈች። ስታኮርፍ እኔ ምን ላርግ ብላ ለሰው ስትስል እንደዚህ ተብሎ ነው ተባለ። እንኳን መሲ ብሪጅስቶን ሳራ ላበሻ እንኳን እዛ ቪዲዮ ላይ አልገባችም ተባለና ተነገራት። እንደዛ ነው እንዴ ምናምን ተብሎ በቃ ፒስ ብሎ ዝም ብሎ እንትናሉ። ግን ጓደኝነታቸው እንደዛ አልነበረም። ከዛ በኋላ የመሲ ብሪጅስቶን ላይ ቶፒክም ይወራል፣ who cares about dead fish። የቡቺ ላይም ይወራል፣ who cares about dead fish። ከዛን የ50 ሺህ ወሬ እጄ ላይ ገባ። እንደዛ ሆነ ማለት ነው። ሌላ የረሳሁት ምን አለ በቤታ ላይ በቤታ ላይ ሆነ። እነ መሲ ብሪጅስቶን እነ ሳራ ማለት ባል ጠለብ ያመጣችው ኮንትራት እሷ ምናምን የተሯሯጡት 50 ሺህ ብር ቆኖ አይደለም። ለቤታ አልነገሯት። ለቤታ የተገዛ ወርቅ 25 ሺህ ድርሃም ነው። እነሱ የወሰዱት 50 ሺህ በነፍስ ወከፍ ነው። እኛ ወርቅ አስገዝተን እኛ ወርቅ አስመጥተን ካደችን አይነት ድራማ ሲሰሩ እኔ ደግሞ አምጥቼ 50 ሺውን ድርግም። ቤታ እንደዛ የሰው ብር ወርቅ ወስዳ ትክዳለች ተብላ እንደዛ ስትሰደብ እንደዛ ስትርገበገብ አሳራ የምትባለው አንድ ቀንም እንዴ እህቴን ተዋት እንደዚህ ወዳታለሁ በቤታዬ አትምጡብኝ ለአንቺ ስለኔ ጠረዛለሁ ዲፖርት ለመደረግ ዝግጁ ነኝ ስትል የነበረችው ግን እንዴ እሷ ብቻ ናት እንዴ ወርቅ የወሰደችው? እኛስ በእሷ ምክንያት ምናምን እኛ ከእሷ የበለጠ ብር አግኝተን የለ እንዴ? እንኳን ባትል ምን ነው እኛ የሚሆን ነገር እኮ አድርገናል እንኳን ብላ ዘራፍ አላለችም። ያን ነገር ቀድሜ ነው የተናገርኩት። ለዛ ነው ከዚህ በኋላ ይሄን ሰሞን ቤታዬ በጣም ነው የምወዳት
ቤታዬ እንትን ስላለች እንደዚህ ነው እወዳታለሁ። ምን ታመጣላችሁ ስፈልጉ ጠርዙኝ ምናምን። ምን ነው ይህን 3 ቀን ፍቅርሽ ገረሻብሽ ነኛ ጥያቄ። በጣም ተንቦገቦጎ እኮ ፍቅርሽ ቦምቡ ፍቅርሽ ሲፈነዳ 50 ዲናር ወዳኝ እዳ የፍቅርሽ ነበልባል እኔን ደረሰኝ አንቺና ላወቅሽው ትላላችሁ። እትከም ንፍጣ ምድረ ዝጉብኝ ፋሚሊ እንዳለ ዝጉብኞች ናቸው። እንዲህ ተከርቸም ናቸው። ጓደኝነታችሁ ውሸታ ጓደኛ ለምነሙላችሁ ውሸታሞች ናችሁ ጋይስ። ሰው ለአንድ ቀን የእውነት አይወደድም። ለአንድ ቀን ተወዳችሁ አታውቁ። ለአንድ ቀን እኔ ቤት አንደገል ልንገርሽ፣ እናቴ ትሙት ነው ብለሽ እግዚአብሔር ግልጽ ጠበቃሽ፣ ግልጽ ጠላትሽ እግዚአብሔር ቤት በኩል እንደምትጠነቀቂ ከኔ ታውቂያለሽ። ቤት በኩል ከኔ እንደምትጠቀሚ ታውቂያለሽ። እነሱን አታውቂያቸው። እኔ ውሃ ስጪኝ ስትኝ አልሰጥሽም ብዬ ከለክልሻለሁ። አልሰጥሽም፣ ካልፈለግኩ አልሰጥሽም። እነሱስ እቺ ክፉ ብሎ ይከለክሉና ይሄ ሙሉ ብልቃጥ መርዝ ነበራል። መርዙን እንደዚህ ገለብጡና እዚሁ የመርዝ ብልቃጥ ላይ ውሃ ሞልቶ ይሰጡሻል። ይሄ ነው የኔና የነሱ ልዩነት። በመርዝ ብልቃጥ ላይ ሳያጥቡት እዛው ላይ ውሃ ሰጥተው ይሰጡሻል። ከዛ ደግ ሄለም ውሃ ከልክላት መሲ ሰጠቻት፣ ሳራ ሰጠቻት፣ ቡቺ ሰጠቻት አይነት ወሬ ነው ማስወራት የሚፈልጉት። ፈለግሽም አልፈለግሽም እዛ ሴት መሲም ብርጅስቶኖች ሳራም ብትሆኝ ምናምን ከዚህ ከቤታ አጀንዳም ውጪ እንደማትዋደዱ ሁሌ ነበር የምነግራችሁ። የምን መዋደድ? ለአንድ ቀን እንኳን እውነት አብራችሁ ኖራችሁ አታውቁም። ፌካሞች፣ ፈካሞች፣ ፍክፍክ ያላችሁ ናችሁ። እንደዚህ ዜት የሌለው ሽሮዎች ናችሁ። ውሸታሞች። ልብሳችሁ እንኳን አይመሳሰሉም፣ እንኳን ጭንቅላታችሁ። ሁልሽም ለጥቅም ነው፣ ለጥቅም። አንድ ነገር ልንገርሽ፣ ቡቺ የምትባየው ራሱ እግዚአብሔር ልንገርሽ፣ ሳራ አላበሻን ለጥቅም ነው የምትቀርቢያት። ለጥቅም ገብቶሻል። በአሁን ታይም የሆነ ችግርን ቢመጣብሽ የምትጠለሊበት ሰው ሳራ አላበሻ እንደሆነች እርግጠኛ ሆነሻል። እኔ ግን እየነገርኩሽ እንድትጠነቀቂም ሆነ ስፈልጊ እንድትጠልቂበት የምነግርሽ ነገር ምን እንደሆነ ታውቂያለሽ? ቀጥታ ተደውሎ የተነገረኝ ታያት የሆነ ሱቅ ሊከፍቱላት ሽርጉድ እያሉ ነው። እሷም ልትከፍት ነው። እኛ ክስም እንጀምረው የነበረውንም ክስ ምን ከፍተው ሱቁን ስከፍት ነው ብሎ እየጠበቁሽ ገብቶሻል። ዲፖርትን ብትደረግ ጨርቄን ማቄን ተብላ ጥቅል ተደርገሽ እንድትሄጂ ያዘራሽውን ላ እንዳይኖርሽ ሊያደርጉ ነው። ፀጉር ቤት ምናምን ለመክፈት ሽርጉድ እያልሽ ነው አይደል? ያንን ሊያሳጡሽ እየሄዱ ነው ያሉት። እንዳታጭ ብዬ እየመከርኩሽ አለም እኮ እየነገርኩሽ ነው የምታጫት ዛሴ። ያንን ደግሞ ያሰቡልሽ እነማን ናቸው? እነ ሳራ፣ የሳራ ባለቤት እና ሀብታሙን ያሰቡልሽ። ገብቶሻል? ዛሴት ብር አታውጪ እያሉ ልብሳቸውን ላይ ያወጡ እንደሚያለብሱሽ እኔ ከኔ የሰማሁት። ስንት የሳራ ልብስ ነው ለብሰሽ የምዘንጭበት? አየሽ ምንድን ያለችሽ አሁን መሲ ብርጅስቶን? ውስጡን ለቄስ ኑሮሽን አስተካክለ አንቺ ረሀብተኛ አለችሽ እኮ። ደህና ልብስ እንኳን የሌለሽ ብላሻለች። ሰምተሻል አይደል? ጉራ ሲጨለው እኔ በአሁን ታይም ቤቴ ውስጥ ራሱ አልኖርም። ቤቴን ዝም ብዬ ነው ክራይ የምከፍልበት ነው የምላችሁ። ምኖረው ዱባይ ነው። ቡርጅ ከሊፋ ላይ ተከራይቼ ነው የምኖረው። ጀርመን ነበርኩ አንድ ሰሞን፣ አሁን ሙቭ አድርጌያለሁ። የእውነት አሁን ዱባይ ሲቀዘቅዝ ወደ ጀርመን እመለሳለሁ። ዛሴት ሀብታም እንደዚህ ነው። ትራንዚት ነው፣ ኤኒ ታይም ትራንዚት ነው። አባ ሰምታችኋል። አሁን ወደኋላ ተመልሼ በአዲስ ሪያክሽን ላድርግበት። ይሄ ነው። ሌላ ምን ነበረ? ይሄ እየተንሸራሸረ ያለውን ፎቶ እኔ በነገራችን ላይ ኡጋንዳ ሆነው ነጭ በነጭ ልብስ ለብሰው ሀበሻ ምግብ ቤት ውስጥ ከግሩፕ ጋር ቁጭ ብለው ምግብ እየበሉ እየተሳሳቁ፣ እዛ ኡጋንዳ ያለ ሰው ካሜራ ከፍቶ ሄለን እንትን አይታይሻል ጆከር አሉ። ከዛን ዞር ብሎ ሲያዩ ዝግት አደረጉት። ወይ ስክሪንሻት ሲያደርጉ ወይ ሳይቀርጹት ጆከርን ያይቸዋሉ።
ከዛ በስተቀር ለማን ነው ይሄ የሚንሸራሸረው ፎቶ ራሱ ጆከር ነው ብለሽ ያጸደቅሽው? ቡቺ ይሄ የሚንሸራሸረው ሰዎች ፖስት የሚያደርጉት ፎቶ ራሱ የጆከር ነው ብለሽ የተናገርሽው ለማን ነው? ገብቶሻል? ልክ ቴሌፎን ስትደውይ ወይ ስትጠጡ ሁሉ ሰው ምስጢረኛ መስሎ ለማንም አትናገርና ይሄ ነው እኮ እኛ ብዙ ነገር እናውቃለን ነው የምትጫወቱት እኮ። አላውቃችሁም እንዴ? አላውቃችሁ ያ አላውቃችሁም እንዴ? የዱባይን ክለብ ንገሩኝ ጋይስ፣ የዱባይ ክለብ ንገሩኝ። ጆከር የት ክለብ እንደሚውሉላ ስትጠቁሚ ስትናገር የነበረው ክለብ ንገሩኝ። አሁን አይምሮ ላይ ያለ ንገሩኝ፣ እኔ እጠራዋለሁ፣ እኔ እመርጣለሁ። ጻፉልኝ እናንተ እንትን ጻፉልኝ፣ እኔ ያውቃለሁ። ጻፉልኝ፣ እኔ ያሳል ፓንድራ ነው ፓንድራ ክለብ እዛ እንደሚገኝ በስነ ስርዓት ነው የምትናገር። ያ ይሄ ዘፋኙ ዳኘ ዋሌ ነው ምናምን እሱ ክለብ ሁሌ እንደሚገኝ ያ ፓንድራ እዛ እንደሚገኝ እና ይሄ የሚንሸራሸረው ፎቶ የራሱ እንደሆነ እርግጠኛ ሆነሽ አረ ራሱ ነው እኮ እንዴት እንዳገኙት ብለሽ ለማን ያወራሽው? ያ ልጄን እንደዛ ብለሻል። ገብቶሻል? ልጄን ጆከር አንደገልገር አንተ ስለሆነ ጥሬ ስጋ ቤት ኢንፎርሜሽን አልደረሰ? በዛ ጥሬ ስጋ ቤት ካላወራው ብለ ያዙ ይልቀቁኝ እያልክ አልነበረም? ይሄ ነገር ለማን ያልከው? ለቡቺ። እኛ ታዲያ ከየት ሰማ ነው? የሆነ ቪዲዮ እጅ ላይ አልገባም? ራስ ተመራመሩ። እኔ ለኔ እንዳትመልሱ። ዛሴት አልሰማሽም ካልክ መስማቴን እነግራለሁ። ሄለን ከማን ሰማሽ ብለ ብቻ እኔን እንዳትጠይቁኝ። እኔ ኢንሳይደሮቼ ሞቼ ነው የምወዳቸው። ሴት እስተምል ለምወዳቸው ዛሴት ያ ሞቼ አንተ ብትሞት ሳራ ላበሻ ሬስቶራንት ትሄዳለህ? አትሄድም እኮ። ሄደህ ታውቃለህ? ዱባይ ሄደህ አታውቅም። ለምን ነው ማታምናት? ሳራ ላበሻ ሬስቶራንት ለምን ነው አምነህ ማትሄደው? ለምን አትሄድ? ፕራዳ ነው ፕላዳ የምትሉት በቴክስት አለኝ። በነገራችን ላይ ምን ያላችሁት? ፕላዳ ነው ምን ክለብ ነው ያላችሁት? ስሙ ምንድነው? ስሙን ጻፉት። ስትጽፉት ነው ያውቀዋል። አሁን የጻፋችሁት እኔ በጽሁፍ ሙሉ ፓድሮ ነው የምትሉት? ፓንድሮ ነው ፓንድሮ እኔ ያውቃለሁ። እኔ ታውቃለሁ ዱባይ እኔ ጋይስ ያወሩትን ቃል በቃል ለማውራው እንጂ እንትናን ላስጠቃ እንትናን ላስነፋ እንትና ምን ልበል እንደዚህ አይነት ምንም አላማ የለኝም። ከማወራውስ ነገር ውስጥ በነገራችን ምንም አላማ የለኝም። እሺ ዛሲት ምንም ነገር አላማ የለኝም። አሁን ከጅምሩ ወደ ኋላ ተመልሰን ሪአክሽን እናደርግበታለን። እሺ ሪአክሽን አሁን ይኸው ቪዲዮ ፊቴ ነው አለ። ያ ዛሲት ሌሽ ነው ሚዲያ ላይ መደብቅልሽ። ያ ሌሽ ነው መደብቅልሽ። ለምን ነው መደብቅልሽ? የሄድሽበት ርቀት 40 ጊዜ ጃጓር ጋር መደወይ አንቺ፣ 40 ጊዜ ከመብረቁ ጋር እየተደዋወልሽ የምታወሪው መተሽ የምትነግሪኝ አንቺ። ግን ስትነግሪኝ ሙኒት ደውላት ያለሽ ሙኒት እንደዚህ ብላ ምንድነው ፖይንትሽ? አልገባኝም። ምድር ላይ የምታገኝን እንጀራ አብረን ቆርሰን የምንበላ እኔ የገባኝ ነገር ካልጠፋው አትጠይኝ። ቂም ያሽብኝ በሶሊያና ነው በቅሬሙ ነው። ከዛም በፊት አትወጂኝም። ሉሊትዬ ሰላም ነው? አትወጂኝም። ከዛም በፊት አትወጂኝም። አንቺ እንዋደድም የባሰ ደግሞ ቂም ያሹ በሶሊያና ክሬም በዛ ጥርስሽ ውስጥ ከተሽ ቀን ነበር የምጠብቂልኝ። ቀን ነበር ለኔ የምጠብቂልኝ። እኔ ግን ልንገርሽ ከመረግጠው ምድር በላይ እግዚአብሔርን አምናለሁ። ከእናቴ መቀፍ በላይ እግዚአብሔርን አምናለሁ። እመኝኝ፣ የማምነው ደግሞ አሳልፎ አይሰጠኝም። እያንዳንዱን ነገር ከኛ ወደ እነሱ ከነሱ ወደ እኛ ስታደርጊ የከረምሽ አንቺ
ግን ጋይስ ራሳቸው የታሪኩ ባለቤት ሆነው አንድ ጥያቄ ልጠይቃችሁ በእናታችሁ አንድ የሰብሰብ በሉ እስቲ። የዚህ ታሪክ ባለቤት እነሱ ናቸው ራይት? ግን የሆነ ወግ ያለው የሆነ ጣዕም ያለው ኢንፎርሜሽን የነገራችሁ ማለት ነው። የታሪኩ ባለቤት እኮ ራሳቸው ናቸው። ግን ኢንፎርሜሽን የሰጣችሁ ማለት ነው አይደል? የራሳቸው ለራሳቸው እንኳን ታሪክ ራሳቸው ጓዳ ናቸው። ገባች? ዛሬ ገባች ወጣችን ነው የምንከታተለው ማለት ነው። ችግር የለው። እስቲ ደግሞ ምን ልባለሁ ሰግ ፈራው እኮ አሁን ዘፈን ከሆነማ አልሰማም ጋይስ። አሁን የገባችሁ እንግዲህ ስለ ጆከር ሳወራ ሌላ ትኩሳት ሜምበር ሁኑኝ። አቴንሽን ሲከር ለመሆን ከሆነ ግቢ ይህ ምናምን እንዳትሉኝ እሺ። ያ ቶፒክ ላይ እንዳወራ ያ ሰማይ ሙሉ ኮኮብ ይመና ጋላሪ ቀየረ። ጋላሪ ሙሉልኛ ፍቅሮች ልለምን ጋለሪ ቀየረ። ጋለሪ ዛሬ እሑድ ነው ለካ። እንዴ አርጓ እንዴ! እኔ እኮ ረስቼው ጋለሪ እንዳለ። ዛሬ እሑድ ነው ለካ። እንዴ ጋርጉ ጋይስ፣ ሞላ ሞላ አድርጉልኝ ቶሎ። ቀላሉን የያዙት ጋይስ፣ ሞላ ሞላ። አበባውን ሄለን ይዘዋለች። ሄለን ይጅበት ቶሎ በይ ሳይወስዱብሽ። ልብ ኮፍያ አሁን ልብ ምናምን። ለነገሩ ጋለሪ ኢንፎርሜሽን ሰጠች። እኔ እኮ ረስቼው ነበር። እሑድ መሆኑ ራሱ ረስቼው ነበር። እግዚአብሔር እንትን አልኩ። ቀላሉን ያዙት። ትንንሹንም ቢይዝ አንበሳም ብትይዝ አንድ አይነት ነው ስምህ። አንድ ሳምንት ሙሉ ቴንኪው ትባላል። ጋይስ ወደ ሌላ አጀንዳው ሲጀመር ምናምን ነው እንጂ አጀንዳ ለማስቀየር አጀንዳ ውስጥ እኔ አሁን እንደዚህ አርጊ ስለምትሉኝ ነው እንጂ ፎከስ ካረፍ ፈርኮስ ነው። ሪከርድ ስለሚደረግ ነገ ስመጣ ደግሞ አወራበታለሁ። እሺ አሁን እስካሁን ሪያክሽን እናድርግ። ቁጭ ብለን ደግሞ እንትን እንል ያ ጋይስ የማንም የካልሲየም እጥረት ያለበትን ሰው እዚህ ስም እንዳትጽፉ። ቆሻሻ ልቃን ለራሷ ቂጧን ሽቦ ላይና ምስማር ላይ አስቀምጣ የምትተዳደር የራሷ ሶፋ እንኳን የሌላትን ሰው ትጽፋላችሁ እንደዚህ። እኔ ለሄለን ሰው ስደቢልኝ ብዬ የሰጠኋት በሰውም ይሁን በእጅ አዙረን ስደቢልኝ እከሌን ብዬ የሰጠሁት አንድ ብር ካለ እኔ ልጠይቅበት። እኔ ለሄለን እንዳትሰድበኝ አስቁሙልኝ ብዬ ለኔ ማለት ነው እኔ ጉቺ እንዳትሰድበኝ እሷ እንድታቆም ብዬ የከፋ እኔ አንድ ነገር ልንገራችሁ። ሰው መጥቶ ካወራው ያም ቶፒኬ ነው። ሳያወሩ ካደረጉትም ያም ቶፒኬ ነው። አንድ ነገር በእኔ እርግጠኛ መሆን ያለባችሁ ስታረጉ ጉዳዩ ሲወጣም ሲገባም ለእኔ ቶፒክ ብቻ ናቸው። እዚህ ውስጥ እኔ ላይ ምንም የሚፈጥረው ነገር የለም። እሷ ለእኔ አንበሳ ሰጥታለች አልሰጠችም ምናምን ብዬ ማወራ ሰው አይደለም። ስጋት ውስጥ እንዳገቡ ከምዳውን ቤቢ ሁልሽም ከምዳውን እሺ፣ ከምዳውን በዚህ ጋራንቲ ይገባላችኋል። 7 ዓመት እኔ ሚዲያ ላይ የሚያውቀኝ እኔ ኢንሳይደር በማክበር እታወቃለሁ። እሺ፣ በጣም በማክበር እታወቃለሁ። በዚህ ስትሬስ ውስጥ እንዳገቡ እሺ፣ ያ ማስረዳት አይጠበቅባችሁ። እኔ እንደ ባቢሎን ግንብ ያመጡትን አጀንዳ አይምሯቸው ላይ ድብልቅልቁን ነው ማወጣባቸው። ዶንት ስትሬስ አባውት ዚስ። ያ ሉሊትዬ ዶኔት ሞልቷል። እሺ እንትን እንዳትይ ያ ቴንክ ዩ እንዳታረጉት እና ሌላን ሰጠው ሳልሰጠው ዩ መታችሁ ብታወሩትም ቶፒክ ነው ለኔ። ምንም እኔ ላይ የሚያመጣ ተጽዕኖ የለም። ባታወጡትም ያው ቶፒክ ነው ለኔ። I am nothing in this story. እንደውም የሆነ ቫልዩ ይሰጠኛል ግን ያን ነገር አልናገርም። እና
ይሄ ነገር ውስጥ እጅ ያለበት ብላችሁ የምታስቡ አካሎች እነ እከሌ ከሌ በዚህ በጣም ተደላድላችሁ ተኙ። የሞተ ዘመድ የላችሁ፣ እንደ ሞተ ዘመድ እርሱት። ዛሴ እሺ፣ ዶንት ስትሬስ። ማስረዳት አይጠበቅባችሁ። የገባውንም አንበሳ የወጣውንም አንበሳ ቴዲ አፍሮ ዘፈን ሲያወጣ የዚህ የዘፈን ትርጉም ምንድን ነው ሲባል ሁሉም እንደገባው ያጣጥም ነው የሚለው። ያያችሁትን አንበሳ እንዳያችሁት ትርጉም ስጡት። ቤቢ ይሄን ጋለሪ ያዡ ቦታውን ያዡ ይሄን ቦታ ያዡ። ያ ቴንክ ዩ መልኩት አንድ ብር ካለ እኔ ልጠይቅበት። የጓደኝነት መስዋዕትነት፣ የአብሮ መብላት መስዋዕትነት ግን የትም ቦታ ላይ ከፍላለሁ። ጋይስ ቃሌ ላይ ያስምሩ። እኔ እንዳልሰደብ ለሄለን የከፈልኩት ካለ እኔ ከሌና ከሌን ትስደብልኝ ብዬ ምን ነው ቡቺ እኔ ላይ ረገጥ አረግሽ፣ ደጋገምሽ። ምን ማለት ቡቺ ይሄን ቦታ ረገጥሽው? እኔ እዚህ ላይ ደረትሽ ወጋሹ። ቢላ ብትይዥ እኮ ወጥቶ ነበር በጀርባ በኩል። በጣም እንደዚህ ወጋሹ። ምን መጠቆምሽ? አጠቆም። የበለጠም ልጅ አይደልሽ? የበለጠ ሙስና ልጅ። አስቢበት፣ ቀለል አድርጊው። እሺ ያ ሐቅ ነው። አየሽ ሰጠቀላውላ ሐቅ ይላል እዚህ ጋር ያ የሰጠሁት አንድ ብር ካለ እኔ እናንተ ፊት ልቀጣ፣ እኔ እናንተ ፊት ይፈረድብኝ። የጓደኝነት መስዋዕትነት ግን ጥግ ድረስ መከፈልኝ። ልንገርሽ አንድ ድርሃምን ቢሆን ዱባይ ምድር ላይ ሲቸግር ይቸግራል። ዛሬ ልንገርሽ ሲቸግር ይቸግራል። አንድ ድርሃምን ደርሼልሽ አቂ ይሆናል በገንዘብሽ ግን ደርሰሽልኝ አታውቂም። ዛሬ ማስረገጫው ነው የምነግርሽ። በገንዘቤ እኔ ደርሼልሻለሁ። ትናንት እኔ መብረቁ ምን ስለው ነበር ጋይስ? የትላንቱ በጣም ረጅም ጊዜ ስላልሆነ ስላልቆየ ታውቁታላችሁ ብዬ አስባለሁ። መብረቁ ምን ነበር ያልኩት? ሙኒትን፣ መሲን፣ ሳራን አንድ ላይ ሰብስቦ እነዚህ ንጹህ ሰዎች ናቸው፣ ሌሎቹ ድፍርስ ሰዎች ናቸው ብሎ ኩሪዮስ ሲከታቸው ነበር። ራይት እኔ ምንድነው ጥያቄ ጠየቁት? ሎጂክ ጥያቄ ሁላ ነግሬው ነበር እኮ ለሱ ብቻ ሳይሆን ለእናንተ በዛው እናንተ ማይምሯችሁ እንድታሰሩ የሎጂክ የለም። ይሄ የጭንቅላት ጨዋታ የሚጫወት የሚባላል አይደል? ይሄ እንደዚህ አይነት ጥያቄዎች እኮ ጠይቂያችሁ ነበር። ያንን ጥያቄ ግን ከምን አደረሳችሁልን? ጥያቄው ምን እንደሆነ ምን ረስታችሁታል? ያንን ብትመልሱት ብዙ ነገሮችን በቀላል እንድትፈቱት ያደርጋችኋል። እሺ ያደርጋችኋል። ምን ብየው ነበር? አንተ ከነዚህ ሶስቱ ሰዎች በስተቀር መረጃ አለኝ ይሄን ምስጢር ለሄለን የነገረ ብለ መረጃ አለኝ ብሎ የለ? በኦዲዮ በምናምን አለኝ አላለም? በድምጽ አለኝ አላለም? አንተ ከነዚህ ሶስቱ ሰዎች በስተቀር መረጃ ካወጣ አልኩት። እኔ ደግሞ ከነዚህ ሶስቱ ሰዎች አንዷን አመጣልሃለሁ ብዬው ነበር። ለምን አላመጣም? ወላ ብላ ተላይ ሲል አልነበረም እንዴ? ይሄ የመሲ ብርጅስቶን አሬ መሰለ ሰውዬ፣ የመኖክሴ አሬ መሰለ፣ ሳራ በረሃ ላይ ደረቀ አሬ መሰለ ሰውዬ ዝም ብሎ ይንቃቃል፣ ይንጠራራ። ትል በልቶት የጨረሰ ትልቅ አሬ መሰለ፣ የእብድ አር የመሰለ ሰውዬ እንደዚህ ያለ እኔ ወደደ ይላል። የመረቀነ እብድ ነው የሚመስለው፣ ሻንጣው የመሰለ እከካም ንፍጣ ድንክዬ እሱ ማለት ነው። እኔ ላይ መልክ መሰለኝ አካለ ደጅ ወይ ሽመጠሱ ለሲላ ሰላማ ንፍጣ ቆሻሻ። እኔ ፊራ መሰልኩ እንዴ? በሽቲያ እና ይህን ጥያቄ ጠይቄ ነበር። ለማንኛውም ማስረጃ ማላ ከነዚህ ሶስቱ ሰዎች በስተቀር ማለት እነዚህ ሰዎች ንጹህ ነው ብላላል። ማስረጃው ያለ ከነዚህ ሶስቱ ሰዎች ቡጪ ከሆነ ካወጣ
እኔ ግን ከሶስቱ አንዷን አመጣላለሁ ብዬ ነበር እኮ በመረጃ ደግሞ ለምን አላመጣም? በጣም ንዴት እንዲበዛ ነበር እኮ በጣም እንደዛ ይረገጥኩ በጣም ከአይምሮ እንዳልጠፋ ብዬ ነው ስልብነትን ላይ ተናገርኩት። የሆንክ ዝም ብለህ ኩርንችታም አራም እንደሆንክ እኮ የተናገርኩት ወኔ ውስጥ እንድትገባ ነው። አልገባም እንዴ? ለምን አታወጣው? ማን እኔ ጋር መጥቶ እንደሚያወራ ማን አንተ ጋር መጥቶ እንደሚያወራ ያውቃል። ከሶስቱ ሴቶች ማን እኔ ጋር መጥቶ እንደሚያወራ ማን ማጋ መጥቶ እንደሚያወራ በጣም ነው የማውቃቸው። አይ ነው ገብቷል። ያኔ ከ50 ሺውን ጉዳይ ይዘህ የፊራ ጉዳይ እዚህ ነገር እንዳለበት እንትን ሲባል መሲ ብርጅስቶን ያኔ ጓደኛ እንደሆነች ያውቃለሁ። እኔ ጋር ከሚመጡ ሰዎች ይህንንም እያወቅኩ ነበር ማናገራቸው። እኔ ከፈለኩ በጣም ቤስት ጓደኛ መስዬ ያለህን መርዙላ እንደዚህ ነው ጥጥብ አድርገህ መጨረሻ ላይ አሞት እንዲፈሱላ ላረግ ይችላል። እግዚአብሔርን ከፈለኩን ያረጋቸዋል። በጣም መርዞኝ እኮ አይደል ዛሴት አንተ በእንደዚህ አይነት መንገድ ማውራት ከፈለካ እሰማለሁ። በጣም ነው የምሰማው። ስሰማ ማለት ጀዝባውኝ ወይ ትክክል ላይ ያልኩ አይደል ያለኝንም ጥያቄ ሴቭ እያረኩት አመለካከትንም እየገመገምኩ እውነቱም ይሄ ነው ወይ ያልኩኝ የሚሄድ ሰው ነኝ። ዛሴት የሆነ ጉድጓድ እየቆፈርኩልህ ብቻ አይደለም። እውነትም ካለ እውነቱ ይሄ ነው ላለው ግን እሰጣለሁ እድል። የማውራት ሱስ ካለብህ በጣም እንድትለፈልፉም እድል እሰጣቸዋለሁ። አያምኖት እንትን አምነ ደግሞ ካናገርከኝም በጣም ታማኝ ሰው መሆን የምችል ሰው ነው። ታማኝ ሰው ባልሆንማ ሰው የሆነ ነገር ጽፎ ወይ ምን ብሎ ይሄ ብዬ ሰው ሳጋለጥ ሰው ምን ስል እታይ ነበር እኮ ሚዲያ ላይ እታይ ነበር እኮ ያ እታይ ነበር። ይሄን ያህል ታማኝ እንደሆንኩ ኢንሳይደሮቼ የ7 ዓመት ምናምን ይመሰክሩልኛል። ያ እኔ ታማኝ ያለኩት ምንድነው ያንተን ምስጥር የቲክቶከር ምስጥር ድራማ የምትሰሩትን ቶፒክ ላረጋችሁ ያሰብኩትን የፈለገ የቤተሰባችሁን ዜና ከሰማው መጥቼ ያነብላችኋል። ለእናንተ ምስጥረኞቻችሁ አይደለሁም። ለእናንተ ገበናችሁን አልደብቅም። እኔ ምስጥር የምጠብቀው ኢንሳይደሮቼ ማን እንደሆኑ አልነግራችሁ። ጭንቅላት ካላችሁ በምን እንደተነሳ ያ ሰው ለምን ይጋ መጣ ምናምን ብለህ ትደርሱበታላችሁ እኮ። እኔ እኮ እዚህ ሪያክሽን ከማረገው እያንዳንዱ ምስጥራችሁን ከሪያክሽን እኮ ደርስበታለሁ። ደርሼበትም አይታችኋል እያንዳንዱ ነገር። ዛሴት መልክ እንዳትሰሩ አዳም የመጣችሁ እኔ ደርሼልሻል። ከአንቺ ግን በገንዘብ 1 ብር አለክ። ለልደቴ ባልሽ ወርቅ ቢልክልኝ በደንብ አለ የኔ ሚዲያ ላይ ስለማይወራ ቡቺ አንድ ጥያቄ ልጠይቅሽ። ይሄ ልጅ ሪሌሽኑን ቢያከብረው ለእሷ ሞራል ሲል ለምን ላንቺ ወርቅ ይልክልሻል? ለምን ወርቅ ይልክልሻል? ክብር ያለው ሪሌሽን፣ ክብር ያለው የርቀት፣ ክብር ያለው የርቀት ፎንሴክስ እንኳን የሚያደርጉ ቢሆን ለዛ ፎንሴክስ እንኳን ክብር ቢሰጠው ኖሮ እሱ ራሱ ዋን ኦፍ የሚባለው ገብቶሃል ቢሆን ኖሮ እንደ ክብር ወሲብ አብሮ ፎንሴክስ እስቲ ግለጭው ክፈችው እንደሚባል ነገር ከሆነ ደውሎ ጓደኛችን ልደት አለባት አይደል ምን እናድርግላት ምናምን ብሎ ከዛ እንደዚህ እናርግ በቃ አድርጊላት አልክልሻለሁ ለሷ ነው ማለት ያለበት። ለአንቺ ወርቅ ገዝቶ የሚልክበት እሷንም አያከብርም አንቺንም ይሻፍዳል ማለት ነው። የምንህን ጓደኛ እንደራስ አድርገህ ተንከባከብ፣ ነገ አንተ ጋር ልትመጣ ትችላለች የሚል ጥቅስ ነው ዋን ኦፍ የሚከተለው ማለት ነው። ሲጀመር 4 ልጆች ያለው ቁሌታም ቅንዝራም ሰውዬ ነው። ሲቀጥል ደግሞ የቤዛ ፍቅረኛ ነበር። አስደብድባችኋት
ልጅቷን ልትከስ ስትል በሽምግልና እንደገና 10,000 ድርሃም ሰጥታችሁ አፏን ያዛጋችሁ ሰዎች ናችሁ። በከሱ ላይ ልጅ አርግዛ ራሱ ስቀጠቀጧት ምን ስትል በብስጭት ሄዳ ያስወረደች ናት። እናንተ ቆሻሻዎች በጣም ነው የማውቃችሁ ጋይስ። ቡቺ ስማርት ትጫወታለች። የእሷን የሆነ ቦጥባጭነቷን ለሆነ ነገር እንደቀረበች ቶሎ ታውቅባታለህ። በነገራችን ላይ እሷ ምን አይነት ሰው ነው የማትወደው መሰላችሁ? ቡቺ ጅላንፎ ሰዎችን ነው የምትፈልገው። እሷ ትንሽ ነገሮች ቶሎ የሚገባቸው ሰዎች ጋር አትስማማም፣ አትወድ። ገባችሁ? ይሄ ችግር አለባት። እንደገና ደግሞ አስመሳይነቷን ቶሎ ታውቃላችሁ። አሁን አስመሳይነቷን ሁሉንም ሰዎች በአንድ አይነት ቃል እንትናም ወደው ነው እንትናም አንድ አይነት ሆኖ ታውቃለህ። መሲ ብሪጅስቶን በጣም ከባድ ዘረኛ ናት። በጣም ከባድ አስመሳይ ናት። ጀዝባ ትጫወታለች። ይሄንን ባህሪ ደግሞ የምትቋደሳትና ትንሽ የሚመሳሰሉት ከማጋ እንደሆነ ታውቃላችሁ? ከሰሃራ ባል የገዛችሁ እናቴ ትሙት። እሺ እናቴ ትሙት። መሲ ይሄ ወፍራም ጉንጭ አላት እያለች ነው የምትሰራልህ። አንድ ነገር ልንገራችሁ፣ እኔ ወደ ዘር ምናምን አትወሰዱ። እግዚአብሔር ሚዲያ ላይ ቢቸግርና ምናምን ሚዲያ ላይ የሚቀርቡ በሚዲያ በመውጣታቸው ምናምን ተግባብተው እንጂ በሪል ላይፍ አይተዋወቁም ነበር ካሁን በፊት። ግን ሚዲያ ላይ አውቅና ሲያገኙ እዛው ቄጥለቄጥ ይላላሳሉ። የአንዱን ኬዝ አንዱ እንዲደባበቅ እዛው ዝም ብሎ ጓደኛ መልክ ይሰሩና ሼም እያያዛሉ እንጂ እናቴ ትሙት በፖለቲካም ቢሆን አይዋደዱ። የእውነት መርሳት የሌለባችሁ ነገር ይሄ ዘረኝነት አይደለም ጋይስ፣ የምናየው ነገር ነው። ልባችሁ ያየዋል፣ ያውቀዋል። ይሄ የምንደባበቀው አይደለም። እኛ ብዙዎቻችን ፖለቲካን ረስተን ወደ ሌላ አጀንዳ ገብተናል። ተጋሩ ፖለቲካ ረስቶ አያውቅም። ከነሱ ውስጥ አንዷ መሲ ናት። ወጥቶቻል። ያኔ ጦርነቱ ጊዜ ሳራ ህዝቤ አማራ ስትል ነበር። ቤታም እንደዛ ስትል ነበር። ቡቺ ደግሞ ከጂጂክያ ጋር ስትሞዳሞድ ነበር። ሳራ ለአበሻን ደግሞ ለጦርነቱ ምንም ነገር ለህዝባችን አላረግሽም ብለው የጠመዷት ሰው ናት። እነዚህን ሰዎች በሆነ ቦታ ላይ ዝም ብላ ያገኘቻቸው፣ ግን ኤኒታይም ሺ ኒድ ፎር ታርጌት፣ ግን ለጊዜው ስለሚያስፈልጓት ገባችሁ? ማስፈለግ ስላችሁ የለም ሰው ብቻ የለም፣ የሆነ ነገር ሲደርስ የምትደውል ሙኒት ምናምን ታስፈልጋችኋለች። እናቴ ትሙት። ሙኒትን በተለይ በጣም ነው የሚጫወቱባት። ሙኒት እንደዚህ ነው ሲሏት ጀግና ትጫወታለች። ሙኒት ሄዳ እሳት ውስጥ ላ ትገባለች። ራሷ በደላላነትና በምናምን የራሷ የምትፈጥረው ችግር ራሱ አልጨረሰችም፣ ግን ነይ ሲሏት ራሷን ታጋፍጣለች። እሷን ነገር ስትሆን ግን እንደዚህ አይደለችም ብሎ እንኳን የሚናገርላት ሰው እንኳን ሚዲያ ላይ የለም። ጅላንፎ ናት። ሙኒት ሲሏት ወይኔ ብላ እንደዚህ ባልጧል እንዴ አርጋ ትሄዳለች። እነሱ ግን እዛው ላይቭ ላይ ቁጭ ብለው ሱቃቸው ቁጭ ብለው ነው የሚደውሉላት። እሷ ሄዳ ንክር ትላለች። ይሄ ሰው ተቸገረ 100,000 ይሰጣለሁ ትላለች። እነሱ እኮ 10,000 ሳይሰጡ ጅላንፎ ናት። በጣም ነው ዩዝ የሚያደርጓት። ያ እንዳለ ሆኖ መሲ የፖለቲካውን መቼም አልረሳች። እኛ ሰልችቶን እንደውም ጦርነቱን የደብረ ጽዮንና የዶክተር አብይ አድርገን ጨርሰናል። አላለቀም እንደ ፖለቲካና ዘረኝነት እንላለን። ሰልችቶናል። እያንዳንዱን እንቅስቃሴ ድሮ እያሰበች ነው መሲ የምታወራው። ይሄ ወይ ትግራይ መጥላት አይደለም ምናምን። ሰው የመሬቱ አቀማመጥ አይ ቲንክ የሆነ ነገር ላይ ፎከስ እንዲያደርግ አሁን የምስራቅ ሰው ንግድ ላይ ምናምን አይተን ጂኦግራፊው መሰለኝ አቀማመጡ እንደዛ ነው።
ገባችሁ? ይሄ የምስራቅ ሰው ደግሞ የሰሜን ሰው ደግሞ በታሪክም ብዙ ጠላትም ሲገባ በሰሜን በኩል ስለሚሆን ለጦርነቱም ለፖለቲካም ምናምን መጋፈጡ ስለሆነ ምናምናቸው የተሰራው ከፖለቲካ ጋር። ለዛ መሰለኝ በእንቅልፍ ውስጥ እንኳን ፖለቲካን አይረሱት። ያ ልዩነት አላቸው። በዛ ልዩነት ውስጥ ነው የማስመሰል እንዋደዳለን ድራማ የሚሰሩት። በጣም እንግዲህ የቤታ ልደት ምናምን አሉ እንጂ ልጅቷ አሜሪካን ያለችው ዝም ብሎ ሲያሽቃብጡ ምናምን ነው። ዝም ብሎ እሷም ላይቭ ገብታ ቤታ ምናምን ብላ አንበሳት ልክላት ምንም እኮ ወሬ አይደለም። ግን ወርቁ አይተነው እኛ መታየታችን እሱን የሚያሰድበው ከሆነ እኔም ቤታ ዘሬን ህዝቤን ስትሰድብ ስለነበረ ህዝቤ ይታዘበኛል ብላ አልመጣም አለች። ዛሴ ወርቁ አይተነው ነው ያለው። ቤታ ምንድነች? ሌላ ጊዜ ወዳታለሁ እያለች ድራማ ስትሰራ አልነበረም እንዴ? ራሷ መሲ ብሪጅስቶን መልክ ስትሰራ አልነበር? ገባችሁ? ያ ወርቁ አለ። ታዲያ ቤታን ጋር እንደዚህ መታየት ካፈረች ልደቱ ቤታ ቦታው ላይ የለች። እዛው ራሳቸው የቀበጣጠራችሁት ኬክ ነው አይደል? ታዲያ ፔጇ ላይ ምን ትሰራለች? ቲክቶኳ ላይ ምን ትሰራለች? ደስ ትለኛለች ምናምንም ምን አመጣው? ያው ቤት ነው አይደል? እዛ ሴት ለዛ ነው ውሸታሞች ናቸው ሚዲያ ላይ ያሉት ጋይስ። እኔ ለምን ማስመሰል እንደሚያስፈልጋቸው አላውቅም። ሰው ብቸኝነት ማንን ገደለ? እኔ አሁን ብቻዬን ነው ስንት ሰዓት ማውራው? ሞቻለሁ ጋይስ አለው እንዴ? እኔ እንኳን አንዳንዴ መኖሬንም አንዳንዴ ዘነጋለሁ። እናንተው ነው የምትነግሩኝ። አለው ሞቼ ነው ከሰማይ ቤት ነው የምዘግበው። ብቻዬን ስለሆንኩ እኔ አሁን ስንት ሰዓት አለ እንዴ ማውራው? ብቻዬን ሆኜ አውቃለሁ። ይገርመኛል። አሁን ራሱ ስትጣላ ራሱ መሲ ብሪጅስቶን አይታችሁ ከሆነ ጂጂ ስገባ እንዲህ እያለች ማውራት ጀመረች። ለመጣላት እንኳን ጋይስ ሰው ፓራስታሞን ይፈልጋል። በነፃ ነው እንጂ ምንድን ነው ጋይስ? የኔ ፊት ለፊት ህዝብ ፊት ስላልሆነ የኔ ፊት ለፊት ስላልሆነ መድኃኒዓለምን እንኳን አልጠራሽ። የአንገቴን ወርቅ ወደድኩት። አልሀበሻ ቁጭ ለንብረት እየበላ የአንገትሽ ወርቅ ያምራል ወደድኩት ስትይ ከአንገቴ ላይ ፈትቼ ያደረግኩኝ ነኝ እኔ ላንቺ እኔ ከአንገቴ ላይ ፈትቼ አድርጋለሁ። ግን ስክሪን ስራ አይደለም። ግን ስክሪን ስራ አላረኩልሽ። ዛሬ ሳወራው የዱባይ ጓደኝነት የጓደኛነት ገበና እንዳትል ችዬ ሰምታችኋል አለ መሲ ብሪጅስቶን ቀደም እንዳለች የሄለንን ቤተሰብ ስትፈልጊ ነበረ። የኔ ቤተሰብ እናቴ ብቻ የወለደችው 12 ነው። በነገራችን ላይ በእህቶች የወለዱት ደግሞ እንደዛው 12 ወልደዋል። የእናቴ እህቶች ብዙ ናቸው። አባቴ እንደዛ የቱን ልታመጣ እንቅስቃሴም እንዳረጋችሁ እኮ አውቃለሁ። ላይቭ ላይ እንዳው ምን ብለሽ ስታወሪ ነበር? ቡች አንድ ሰው አውቃታለሁ የሚል ሰው የለም አልሽ። ያኔ ትዝ ይልሻል። አንድ ሰው ድሬዳዋ ላይ አውቃታለሁ የሚል ሰው የለም እንዴ አልሽ። የማወራው ነገር ስለእናንተ የማወራው ትክክል ባይሆን ኖሮ ይናደዱብኝና መተው ያወሩ ነበር። የሰፈሮችም ልጆች ቲክቶክ ላይ ወንድሞቼና እህቶቼ ቲክቶክ እንዳላቸው ታውቂያለሽ? ቪዲዮ እንደሚለቁ እናቲቱ ቪዲዮ አላቸው፣ ቲክቶክ አላቸው፣ ምን አላቸው። እዛ ሴት ፎሎ አላረጋቸው፣ ላይክ አላረግላቸው፣ ጸጥ ብዬ ነው እንትን ምንል። የራሳቸው ዓለም ውስጥ ነው ያሉት። የሆነ ሰው በጠቅስ በጣም ቲክቶክ ላይ ራሱ ዝምድናችን ብዙ መማር ሰላም ብዬሻል። መማር ሰላም ብዬሻል። እስካቦኛ ብያል። ሁላችንም ላይ ታሜንና ሳራ አልሀበሻን በዛ ደረጃ አንቺ ባመጣሽው ወሬ
እንዲያያይዘሽ አከረምሻቸው ከአንገት በላይ አድርገሽ አመጣሽና ሳራ ዳጣና እኔ እንዲህ ብለውሻል፣ እንዲህ አድርገውሻል፣ እንዲህ ብለውሻል ትያለሽ። እዛ ትሄጂና ደግሞ እንዲህ ብላችኋለች፣ እንዲህ አድርጋችኋለች። የመሲ ባልማን ዋኖፊ ይባላል። እዚህ ጊፍተር ነበረ እኮ አሁን ፎቶውን አጠፋፋ ተብሏል። እኔ ሂስቶሪ ላይ ለጥፍላችኋል ፎቶውን። እሺ ከና 4 ልጆቹ ከቀድሞ ሚስቱ ጋር ነው የምለጥፍላችሁ። ትንሽ ጊዜ ስጡኝ። የአሜሪካ ኢንሳይደሮች እየተንቀሳቀሱ የትኛው መቃብር ነው የምትገኝ? እኔ አሁን ጥያቄ ነው። እውነት ትላንትና ክላሱ ተመችቶሽ ተኛሽ? ተመችቶሽ ተኛሽ? እኔ ስንቱን ላወራው ዛሬ አይዊሽ ሁሉንም ዝርግፍ አድርጌ ባወራው፣ ሁሉንም ባወራው ህዝብ ቢሰማው አለማፈርሽ። እኔ የጓደኝነታችሁን ሀቅ የበላሁት ካለ ጓደኝነታችንም እኮ በኔ ጋር ሊሚት አለ። ሳራ ዳጣ ወጣ ትናገር፣ ሙኒት ወጥተሽ ተናገሪ፣ ሰኒ ሁላችሁ እኔ ለእናንተ ጥብቅ ያልኩ ክሎዝ ፍሬንድ አይደለሁም። ለምን የማያስማማን ነገር ላይ እኔ ስለማልስማማ ከእናንተ ጋር ልክ ያልሆነ ነገር ላይ ልክ አይደላችሁም ብዬ ስለማፈጥባችሁ እናንተም ታውቃላችሁ። እኔና እናንተ በፕሮግራም በሆነ ነገር እንገናኛለን። ዴይ ባይ ዴይ ገስት ላይ የምትገሳሰጡ እናንተ፣ ዴይ ባይ ዴይ የሆነ ጉዳይ የሚያገናኛችሁ እናንተ። ቤቴን ከፈትኩ፣ ተጫወትኩ፣ ዘግቼ ወጣሁ፣ አለቀ። ሌላ ጥብቅ ያለ ጓደኝነት፣ ሌላ አብሬያችሁ ቀፍ የመግባት የመውጣታችሁን የመሄድ የመመለሳቸው የእነሱን እንኳን አራራሽን እየመጣሽ እኮ ታወሪያለሽ። ከኛ ደግሞ ትለቅኝና እዛ ሄደሽ ታወሪያለሽ። የትኛው ጉድጓድ ነው የምትገቢው አንቺ? የትኛው ጉድጓድ? ሙኒት ሼር አድርጉላቸው፣ ሳራ ዳጣ ሼር አድርጉላቸው ለሁሉ። እኔ ህዝብ ፊት የጓደኝነት ሀቅ የበላሁት ካለ ዛሬም ደግማችሁ እዚሁ ህዝብ ፊት ትናገራላችሁ። ሼር አድርጉላቸው ጋይስ ሁላችሁ። አንቺው መብረቁ ጋር ደውለሽ፣ አንቺው ራስሽ ደውለሽ እስቲ አንድ ነገር ልጠይቃችሁ ጋይስ። ይሄ የሞኖክሴ አሬ መሰለ የበረሃ ላይ የደረቀ አሬ መሰለ ጉቶ ማን እንደሆነ ገብቷቸዋል። እሱ ሙኒትን ሳራ የባል ዝውውር ያካሄደችውን የባል ዝውውር ሁማን ተራፊቅ ያካሄደችው እና ማናት መሲ ነፃ ናቸው አለ። ምን ቢሰጡት ነው ነፃነቶችን ያወጀው? ነፃን መሆናቸውን ሲታጠቡ አይቷቸው ነው? የገላቸውን ጥራት ነው ያየው ወይስ የክሬዲት ካርዳቸውን ጥራት አይቶ? ሰው ሚዲያ ላይ እያየ ሄለን ቡቺ ስታፈላልግ ነበረ። መሲ ነች እንዴ የምትነግረኝ? ያውቃለሁ። ራሷ እኮ መታ ምን ብላ ነበር እኮ ካሁን በፊት ምን ብላ ነበር? ሰው አንድ ሰው አውቃታለሁ የሚል የለም ማለች። አንድ ነገር ልንገርሽ፣ የኔም ቤተሰብ እንትን ብትይ እኔ አይደለም የምከላከልላቸው። እናቴ ትሙት ሂሳብ በስነ ስርዓት ነው የሚወራረዱሽ። የእውነት ይወራረዱሻል። እግዚአብሔር ወይኔ ቤተሰቤን አይደለም ይወራረዱሻል። ለሙልሽ ሁልሽም ይወራረዱሻል። የእውነት ያ ሳራ ዳጣን አስገብተሽ ሙኒትን አስገብተሽ አውርታችሁ ከጨረሽ ወዲህ ሙኒት 100,000 እሰጥሃለሁ ብለዋለች። አንቺው አይደለሽ እንዴ ነገር ከዛና ከዚህ ለኛ መተሽ ሌላ ስትይ እዛ ሄደሽ ሌላ ስትይ ዛሬ ማጨራሽ ታመምኩኝ። ዛሬ ደግሞ የሰማሁት አሳመመኝ። እኔ እኮ ጠዋት እንኳን ጋይስ እግዚአብሔር ጠዋት ቴክስት አድርጌላታል። እስቲ አላረገችልኝ ትበይ ጻፍኩላት። አልተቀየምኩሽም፣ ራስሽን ጠብቂ፣ አይዞሽ ብዬ እኔ ቴክስት አድርጌልሻለሁ። ይሄን ያህል ነበረ ወይ የምትጠይኝ? ህዝብ እውነቱን ይወቅ። እኔ እንዲህ ነበር ወይ የምትጠይኝ? እየወጣሽ እያለቀሽ እንደ ፊልምሽን ድራማሽን ተካድኩ ተበላው እኔ ነጭ ነኝ ነጭ ብርጭቆ ነኝ ወተት ነኝ እያልሽ ድራማ ትሰሪያለሽ።
እየወጣሽ ተካድኩኝ፣ በዚህ ገባው በዚህ ወጣ። ሁላችንንም ግን የካድሽን አንቺ ነሽ። ሁላችንንም ግን በቂጣችን ያስቀመጥሽን አንቺ ነሽ። ወንዶቹ አልቀርም ሰለሞን እስር ቤት ያለው እንኳን ሳይቀር በሌለበት የተካደ በሌለበት ነገር ተጋጭ። የሆነ ቪዲዮ ላኩልኝ መሲ ብርጅስቶን ሄለን ሌላ የተናገረችውን እኔ ስለ ወርቁ 50,000 ድራም እርግጠኛ ያለው ግን ማርያምን ነው የምላችሁ፣ እመብርሃንን ነው የምላችሁ። ከፊቴያችሁ ይኸው ንጥል ያርገኝ የዛሬን አሳድረኝ ነው የምላችሁ። ስለ ሰለሞን የተናገረችው ውሸት ነው ያለችውን ቪዲዮ በእናታችሁ ሪከርደሮች እናንተ ጋር ካለ ላኩልኝ። ምን እንደፖስታችሁ እናንተ ስለምታውቁ ማለት ነው። እኔ አይቼው ምንም ይጠቅመኝ ስላልመሰለኝ ያዘለልኩት በጣም ቆጨኛ ሆነ። ላኩልኝ ናይ በማስረጃ ስለምናወራ ሪከርደሮች ካላችሁ ከናንተ እንትን ላይ ላኩ። ሪከርደሮቹን የምታውቁ ከሆነም ከነሱ ላይ ላኩልኝና ልክ ያለው በሉ ቶሎ በሉ ስትልኩ ልክ ያለው በሉ አላለችም ያላችሁ ሰዎች ግን እናቴ ትሙት 9 ድባቅ ነው የምከታችሁ። የቁሻሻ ልጅ ነይ ውጭ ከዚህ ቁሻሻ ንፍጣ የእሷ ብጤ ደከከና አራ ቃል በቃል ምንድን ያለችው ማርያምን እመብርሃን ትድፋይ ነው የምላችሁ። የዛሬን አያሳድረኝ ስለ ሰው ያወራችሁ ነገር ውሸት ነው አለች ሙኒት። ትላንትና ምንድን ነው ያለችው? ሙኒት ኢንተርቪው አረጋት ማለት ነው። ሙኒት ቆይ ላምጣላችሁ። ሙኒት ስለ ሰው ያወራችሁን ስሙት። እዚህ ጋር የሚያውቀው ያስባለሽ ወርቁ ነው ወይስ ሰለሞን ነው? ሶሎ ምስጥሩ ምን አስወጣ? ምስጥሩ መውጣቱ ያስቆጣሽ ምንድን ነው ያልኳት። ወርቁ ስለ ወርቁ ማለት ስለ 50,000 ድርሃሙ ነው ወይስ ስለ ሰውል መታሰሩ ነው ያስቆጣሽ ብዬ ነው የጠየኳት። ለእንትና ለዛ ምን እንደምትመልስ ስሞት እንትና ሙኒት ማለት ነው። ሄለን ሁሉም የአደባባይ ሚስጥር ነበር። የአደባባይ ሚስጥር ነው። ምን ብዬ ልበልሽ? መደበቅም ያለበት ነገር አይደለም። ግን ያው የራስሽ ጉድለትሽ እስኪሟላ እኔ ወርቁ ጉድለት መስሎን ለምን እንዲሆነ እንደቀረበም አላውቅም። የወርቁ ጉዳይ ድብቅም አልነበረም። የሰውልም ጉዳይ ደግሞ በዚህ መልኩ የመጣበት ይሁት እዚህ ጋር የሰውልም ጉዳይ አለች። እኔ አሁን ቀጥታ በሶልስ ብጠይቃት ሙኒት አትነግረኝ። ለምን ኦሬዲ መሲ ብርጅስቶን ምላለች ማርያምን ውሸት ነው ብላ። እኔ ግን ያልኳት ምንድነው አንቺ ግን ያስቆጣሽ ስለ ወርቁ ስለተወራ ምስጥሩ ስለወጣ ነው ወይስ የሰውል ምስጥር ስለወጣ ነው ብዬ ባልሰማ ባላየ ነው የጠየኳት። በወርቁ እንደዚህ ነው ሰውል ደግሞ ብላ ራሷ ከዛን ከጨረሰች በኋላ ነው ነገርሽን ስላት ሳቀችና ያው ከጀመርኩት ብላ ጨረሰችው።